ሰላማችሁ ይብዛ። እስኪ ዛሬ መልፉፍ እንስራ። መልፉፍ ምን እንደታውቃላችሁ? ወረጋይነብ ወይም መልፉፍ በአረብ ሀገር ላይ ያለ የሚወዱት ምግብ ነው። ዛሬ እስኪ ምን ብዙ ስልሱ የለኝም። በእርግጥ ሶስት ሶያ ምናምን የሚባሉት ብዙ ነገሮች ያስፈልጉታል። ግን እሱን ሳልጠቀም በራሴ በቃ ጎደለኝ ሳልል ያለኝን ቤት ያፈራውን ተጠቅሜ እንሰራለን። እዚህ ጋር ልቀቅለው ነው። ይሄን ከፈት አደረገውና ወይም አንዳንዱን አነሳውና እንቀቅለዋለሁ ማለት ነው። ከዚያ እየቆራረጥኩኝ ሩዙን ምኑን ከሰራ ወዲያ እየጠቀለልኩ እሰራበታለሁ ማለት ነው። እና ውድ ተመልካቾቼ እንዲሁም ደግሞ እንትን እሰራለሁ ዳቦ ውስጡ በቃ ቤት ያለኝን ስልስ ሰርቼ ውስጡ በማስገባት እርሾ ነው። ትንሽ ስኳርና እርሾ ካሜራውን አድርጌያለሁኝ። ከዚያ በመቀጠል ቀጥታ ይሄ ኩፍ ካለልኝ ወዲያ አቦካዋለሁ ማለት ነው። ከዚያ እንደ ቤዛ ሆኖ ግን ከላይ ክድን የተባለ ኖርማል ዳቦ ነው የሚመስለው፣ ግን ውስጡ እንትን ያለበት ማለት ነው። ፓትራ የለኝም በእርግጥ ባለኝ ፓትራ እጠቀማለሁ። ፓትራው ምንዬ ነው እየያዘብኝ ስላስቸገረ ቢሆንም ዘይት ዱቄት አረግና እስኪ በዛ እንጠቀማለን። ሩዙን እዚህ ጋር እሰራለሁ ማለት ነው። የዚህን የማሹን ወይም ውስጡ ማስገባውን ሩዝ ለብቻው እሰራለሁ። ትንሽ ቀንጨብ እያረግኩኝ ወዴን እያወራን እንሰራለን። በጣም ደረቅ ያለ ስለሆነ ላውጣ ስለው እንደዚህ ስንጥቅ እያለ አስቸገረኝ። እንዲህ መሰንጠቅ ደግሞ የለበትም እና ለመጠቅለል ከዚያ እንዲሁ አድርጌ ሙቀዋ አስገባበታለሁኝ። ከዚያ የወላችሁ እንደዚህ የተነጣጠቀ ስላስቸገረኝ እንዴት የሞቀዋን አስገባና ልጣደው። ከዚያ ትንሽ መፍላት ሲጀምር ራሱ እያላቀኩት ይወጣል። ሳይቀደድ ወይም እንደዚህ ሽርፍርፍ ሳይለብኝ ሙሉ ይወጣልኛል ማለት ነው። ከዚያ ወዲያ ለመጠቅለል ያመቸኛል። እንግዲህ የሞቀዋን እናርግበትና ከዚያ ትንሽ በሰል ማለት ሲጀምርልን እንትን እንለዋለን ማለት ነው። ያው ይሄ ሞቀዋ እንግዲህ እንትን ያስብለዋል። ትንሽ በንፏለቱ ከደን እናድርጌው ፏ ሲል ሌላ እንሰራለን። እንግዲህ አትክልታችንን ከታትፈናል። ስልስ ስለሚያስፈልገው ግን እኔ በጣም አትክልት ስለምወድ እዛ ማረግበት ጠሄና እንደገና ደግሞ ስልስ ኖርማል የቤዛ ስልስ ብዙ ነገሮች አረግበታለሁ። ዶራ ወይም ደግሞ በኢትዮጵያ በቁልባ ውስጥ ያለ ወይም የታሸገውን እሱን ብዙ ነገር ነበር የማረግበት። በቃ ቤት ያገኘሁትን በሙሉ ማለት ነው ከታትፌ አትክልቶቹ ምናምን ከታትፌ የማረግበትና አሁን ነኝ ልስራና ከዛ ኖርማል የቤዛ ስልስ ቀላ ያለ ሰራለሁኝ። ከዚህ በመቀጠል ደግሞ የመልፉፉ ሩዝና ስራው በጣም ነው የሚያስጠላው። ምክንያቱም ብዙ እቃ ነው የምታቆሹት፣ ብዙ ስራ ነው ያለውና ቢሆንም ግን እስኪ የስደት ሙያዬ እንዳይጠፋ ቤት ባፈራው ብዙም ባይሟላለትም እንደዛ ሰራለሁ። ቤዛችን እናቦካለን። እንዲሁም ደግሞ እንትኑን የቀቅልኩትን አሳያችኋለሁ። እንግዲህ ቅቅል ጎመናችን በዚህ ፈላ አድርገነው ትንሽ በጣም ብስል ሳይል አብሮም ስለሚበስል ከሩዙ ጋር እንደዚህ ቀቀል አድርገናታል። ከዛ ጠቅለል አድርገን እናስገባለን። እንትናችን ኩፍ ስላለልን እርሾአችን እናደርጋለን። ይሄን እናቦካለን። እዚህ ላይ ምንም ነገር አንጠቀም። እዚች ጋር ትንሽዬ ስኳር፣ በዚች ትንሽ አንዱ ለማንኪያ ስኳርና ካሜራ ብቻ ነው። እዚች ላይ ትንሽዬ ዘይት ጣብ ጨው ደረግ አድርገን በቃ አብረን አዋውደን ሊጡ ወፍራምም ሳይሆን ቀጭንም ሳይሆን መካከለኛ አድርገን የምናቦካው። ብዙ ነው ያደረግኩት በእርግጥ ግን በትልቁ እንትን ባትራ ለመጋገር ፈልጌ ነው። በጣም ነው የምወደው። ያው ከደከምኩ አይቀር ለ2 ቀን ለ3 ቀን ይሆናል። በሻይ ብቻ ይበላል። ምንም ወጥ ምናምን ቤት ውስጥ ምግብ አያስፈልጋችሁም። ይሄ ካለ ሻይ አፍልታችሁ ሻይ ላይ በቃ ሁሉን ያካተተ ስለሆነ እንደዛ ነው እላችኋለሁ። እንግዲህ ያው መጠቅለሉንና እንትን እናያለን። አትክልቱን በዛ ያደረኩት ስለምፈልገው ነው። እናንተ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ይህ ከቀይ ስልስ በበርበሬ በምን ከቸብ አድርጋችሁ ስልስ ትሰሩለትና ምክንያቱም የሶያ ምናምን የጥቋቁሩ ነገር ስለሌለን ቤት ባለው ሎሚ ደረግ አድርገን እንሰራና እስኪ ለመጀመሪያ ጊዜ እናቀምሳቸዋለን ማለት ነው። ምን እንደሚሉ ባላቅም እስኪ እንደሚወዱ ተስፋ አደርጋለሁኝ። በያው ሙያዬን እያስታወስኩኝ ቀጣይ ወደ ፊት ለፊት አድርገን ለመቅረጽ እንሞክራለን። ላቦካካውና ዳቦ የኮፊ ስለሌለኝ ማለት ነው። እንግዲህ ከአትክልቱ ጋር የሚዋሃደውን እየሰራው ነው። ሽንኩርት አልተጠቀምኩም። እዚህ ጋር በሸራይክ ወይም በረጃጅሙ ሽንኩርት ስላለው ምን አደረግኩኝ? እዚህ ጋር ሽንኩርት ዘይት ትንሽ አድርጌ በበርበሬና በሚጥሚጣ ቃጠል ያለ ነገር ስለምወድ ቃጠል እንዲያደርግ ሚጥሚጣ በዛ አድርጌበት
ሚጥሚጣ፣ ከዛ ቅመማ ቅመሞቹን አድርጌ ይሄ ወፍራም ነው። ስልሱ በአንድ ነው የምሰራው ለሚጠቀለለው ወይም ከሩዙ ጋር ለሚገባው አንድ አይነት ስልስ ቢሆንም ይሄኛው ሽንኩርት ብቻ አድርጌ ኖርማል ከሩዙ ጋር አብሮ የሚደረግ ስልስ እሰራለሁ። ይሄኛው ወፈር ማለት ያለበት ከዚህ ጋር ተዋህዶ አብሮ ከዳቦ ላይ ስለሚለቀለቅ ነው። ስለዚህ ይሄኛው ወደ ዳቦ የሚለቀለቀው ስልሱ ነው። ለዛሬኛው ደግሞ እዚህ ጋር እንሰራለን። ከዚያ በመቀጠል ሩዙን አስገብተን ከጠቀለለው በኋላ ከታች ድንች አድርገን ዝም ብለን በቃ መጣድ ብቻ ነው። እስኪ እናያለን ዛሬ ቤት ያፈራውን ይሄ ነገር እስከሚበስል ድረስ ይሄ እስከሚበስል እንዲሁም ደግሞ ሩዙ ለዚህ የሚጠቀለልበት ሩዝ እስኪበስል ብሎም ዳቦአችን ኩፍ እስኪል ድረስ ቅዱስ ገብርኤል ደጅ ሄደን ሳለም ብለን በሰላም ያዋለንን አምላክ አመስግነን ደጁን ሳላየው ቅርቅር ይለኛልና ደጁን ሄጄ ስመጣ ነው የምረጋጋውና ሄደት ብለን ጉባኤው መዝሙር ከተሰማችሁ መዝሙር ተጀምሯል። ጉባኤውን ሳለም ብዬ ስሮጥ እመጣለሁኝ ማለት ነው። ለራት መስራት የሚገርማችሁ መርካቶ ነው የዋልኩት። መርካቶ ምን ስገዛ እንደዋልኩኝ እንትን ማለት ነው ሽሮ ሜዳ ምን ስገዛ እንደዋልኩኝ ያሳያችኋለሁ። ለአንድ እህቴ ወደ ውጭ ሀገር የሚሄድ እቃዎች ግዢልኝ ብላኝ ለእሷ በመግዛት ለመቁረቢያ ልብስ ተገዝቶላታል። በእርግጥ ግን ጣኖች፣ ጧፎች እንዲሁም ደግሞ ከላይ የሚደረቡ ጋቢና ፎጣዎች ብላኝ ከመቁረቢያው ልብስ ጋብራ ያለ ገዛዛላት ሄጄ ትናንት የደከምኩት የማርያም ድካም ሳይለቀኝ በጣም ነበር የሄድኩት ለሷ ብዬ። ኡራኤል ነበር አይደል ዛሬ ተሳልሜ አርሴማ ድርም ነበር እኛ ጋር ኡራኤል። እዛ ቆይቼ በዛው ወደ ሽሮ ሜዳ ሄድኩኝ። እግዚአብሔር ይመስገን በሰላም መጥቼ ደግሞ ያው ራቴን እያዘጋጀሁ ነው። ባሌን ወይም እህቴንም አብሬ ለራት ለማብላት ማለት ነው። ከኛ ጋር ይሁን መድኃኒዓለም። ቀጥታ ወደ ገብርኤል እንሄድ። የጸሎት ሰዓት ተጀምሯልና እንግዲህ ቶሎ ብለን ወደ ቅዱስ ገብርኤል እንሄድ። እውነት በጣም ስራው ታውቃላችሁ ያው ሁሉ ተደካክሮ፣ ነገር ግን ግቢውን እየወጣው ነው። በጣም ነው የሚያምረው ግቢ አረንጓዴ ስለሆነ በተለይ ለልጆች እንዲህ ተችለን ተቻችለን ነው የምንኖረው እንዲህ ተደራርበን ማለት ነው። እና እስቲ አሁን ወደ ቅዱስ ገብርኤል እንሄዳለን። እንዲያውም የሃይማኖት አልቆ ውዳሴ ማርያም እየተደረሰ ነው። ህጻናት ያው እየሰሟቸዋል እያደረሱ ነው። እስኪ ዛሬ ብዙዎቹ አይነ ጥላ ማለት እንትን ጥላ ወጊ ማለት ምን ማለት ነው፣ እንዲሁም ደግሞ ምልክቱ ምንድን ነው፣ እንዴት ነውስ ማሰር የምንችለው፣ ካሰርንስ ደግሞ እንዴት ነው ወደ እነሱ መሸኘት ወይም አስተምረና ብለን መላክ የምንችለው እያሉ ብዙ በኮሜንት ጠየቁን አሉ። እሱን ደግሞ ሳለም ብዬ ልምጣና የሚቻለኝን አሳያችሁና ከዚያ ወዲያ ካሜራ እንትን ብለን ምክር በኩሽና እንጀምራለን ማለት ነው። ያው ቅድም ሰራርተን አዘጋጅተን የመጣነው ምግብ ያንን እየሰራን ዳቦችንም ኩፍ ይላል። እስከዛ ሩዛችንም በስሏል፣ ስልሱም ተሰርቷል። ያን ነገር እየቀላቀልን ከዚያ በመቀጠል ቀጣውን ነገር እናያለን። ጉዞ ወደ ቅዱስ ገብርኤል። እንግዲህ ሰው እንደዚህ ቆሞ እየተሳለመ ነው። ቀጣውን ደግሞ እናያለን። ደህና ነሽ? እንዴት ነሽ? ደህና ነሽ? እመጣለሁ እኮ ይፈልጋለሁ። እንዴት ናቸው? አባቴ ላሳያችሁ። ደህና ነኝ እግዚአብሔር ይመስገን። እየጸለዩ ነው አባታችን። መጠጋት አልችልም። በጣም የምወዳቸው አባት ናቸው። በህልሜ ብዙ ጊዜ ያቸዋለሁኝ። ስለነሱ ድብቅ ሚስጥር ነው። እሺ የሰማዕቱን ጉዞዬን ራሱ ሳልነግራቸው ያወቁ ናቸው። እንግዲህ ገብርኤል መሳለምና ቀጣውና ያለን የሚሆነውን ማለት ነው። እንግዲህ ቅዱስ ገብርኤል ነው ጉባኤውን ለመሳተፍ እንግዲህ ህዝቡም እየበታታ ነው። እግዚአብሔር ከሁላችን ደጁ የናፈቃችሁ ለደጁ ያብቃችሁ። ቅዱስ ገብርኤል አባቴ ዋስ ጠበቃ የሆናችሁ ደጁ ይናፍቃል። በእውነት አውቃለሁ። ሁላችሁም ጸበሉን፣ ደጁን፣ ቅዳሴውን፣ ስጋ ወደሙን ያልናፈቀው የለምና መድኃኒዓለም በቸርነቱ ለዚያ ክብር ያብቃችሁ። እኔም ስናፍቀው ኖሬ ከስንት ዓመት በኋላ ነውና እናንተንም መድኃኒዓለም ልመናችሁን ሰምቶ መሻታችሁን ከኃጢአት በቀር ፈጽሞ በሰላም ያምጣቸው። ትንሽ ጉባኤውን ተካፍለን ወደ ቤት ሄደን የቀረንን ስራ እንጨርሳለን።
ዛሬ ሽሮ ሜዳ የዋልኩበትን ገብርኤልን ተሳለሜ ቅዱስ ገብርኤልን ስመጣ ይሄን ገዛዝቼላት መጣሁ። በብዛት ነው የምትፈልገው። የሚገርማችሁ ጧፍ፣ ይሄ ሁሉ ጧፍ እንግዲህ እዚህ ሀገር ላይ እንዴት እንደሚደርስላት አላውቅም። ዛሬ ሽሮ ሜዳ ያስኬደኝ ይህ ጋቢና እነኚህ ፎጣዎች ናቸው። ሲስቱ ያው የተለመደውን እነኚህን ሰርታላቸው ነበረ። መቁረቢያውን ለልጇ ለእሷ እና ለባሏ ማለት ነው። እኔ ደግሞ ባክሽን ብላኝ ይህንን ፎጣ እና እንዲሁም ይህንን ጋቢ ወይም ትፍትፍ ነው መሰለኝ የሚባለው። ብዙ ጊዜ ትግራዊ እና ኤርትራዊ ያውቁታል። እኛ ብዙ ጊዜ አንለብሰውም። እኔ ይሄ ነው ያለኝ በነገራችን ላይ ፎጣ ለማዘሬም ለእኔም የምንለብሰው ከላይ ይሄ ፎጣ ነው እንጂ ይሄኛው የለንም። ይሄኛው ደግሞ በጣም ነው የሚያምረው በነገራችን ላይ። ይሄ ንጥሉ የሚባለው ነው። ወፍረ ወይም ደግሞ ጋቢው የሚባለው ደግሞ በጣም ውድ ነው በነገራችን ላይ እስከ 2,000 የሚጠሩት። እግዚአብሔር ይመስገን ይህንን ገዛዝችላት። ቀጣይ ወደ ኩሽና ዛሬ እንግዲህ ይህንን ስንገዛ ውለን ደግሞን ቀጣይ ወደ ምግቡ ስራ እንውላለን። እግዚአብሔር ይርዳን። እንደዚህ ኩፍ ብሏል ሊጣችን። ስንመጣ ከቅዱስ ገብርኤል ደጅ የኔ እጅ ደግሞ ሰዓት ነው። ይሄ ስልስ እንግዲህ ለእንትኑ ነው በሸሚሉ ጋር ከላይ ማረገው ነው። ይህንን ከዚህ ጋር ቀላቅለዋለሁኝ። ይሄ የዳቦ ላይ የሚቀላቅለው ስልስ ነው፣ በወፍራሙ ነው። ይሄኛው ሩዙ ነው። አያችሁት እንዴት እንደሚያምር። በሰል ብሎብኛል። ያው ጥሬ ነው መሆን ያለበት፣ ብዙም አልበሰለ ግን ተመስገን። ሲስተር የነበረች በተለይ ወረጋ ይነቡን የምትሰራው፣ እኔ መልፉፉን፣ እሷ ደግሞ ወረጋ ይነብ ይወጣላታልና ብዙ ጊዜ እሷ ናት የምትሰራው ወረጋ ይነቡን። እኔ ደግሞ ይህንን መልፉፉን ማለት ነው። እንግዲህ ይችን በዛች ጠቅለል ጠቅለል ልናርጋትና ቤታችንንም በቃ እኔም ገባ ልበልና እስኪ እንቀጥል። እንግዲህ ቀላቅለናል። ቃሪያ እናደርግበታለን። የሚቀጥል ነገር ውስጣችን ነው እና ይህን እንደዚህ እንቀላቅለውና ከዚህ ጋር ላደረግነው ይሄንኛው አቸቶ ሎሚ ብዙ ነገር ስላለበት ነው። ይሄኛው ላይ ምንም ስለሌለበት እዚህ ውስጥ እንቀባውና ይሄንን ከላይ እንከድነዋለን ማለት ነው። ከዚያ እንደ ዳቦ በቃ እንትን ነው የሚለው። ድፍን አድርጌ ያሳያችኋለሁ። ልቀባ። እውነት ለመናገር በጣም ነው የምትወዱት፣ በጣም ማለት ነው እንትን ሲል ማለት ነው። ምንም ነገር ያላችሁን ቤት ውስጥ ማንኛውንም ነገር መጨመር ትችላላችሁ። የግዴታ ይሄን አይነት አይደለም ሰው የምጠቀሙ። በእርግጥ እንደዛ አይደለም። ዘይቱን አረግበት ነበረ፣ በጥቁር ወይ በአረንጓዴው ቤት ያለውን እንዳልኳችሁ ዱራ ወይም ደግሞ በቆሎ ይደረግበት ነበረ። ጠሂና ማለት ደግሞ ያው ታውቁታላችሁ። እሱን አረብኛ በተለይ እንጃ በእንግሊዝ ምን እንደሆነ እሱን አረግበት ነበረ። ያው ሰሊጥ፣ የተፈጨው ሰሊጥ ማለት ነው። እና እሱንም ስለሚደረግበት እንትን ሊለይ ይችላል። ግን ይሄኛው እንደዚህ አድርገን ከዚህ እንግደ ነው። በእርግጥ ካሜራማን ሳይኖር መስራት በጣም ይከብዳል። ያኛውን ቂጣ ካረጋችሁ ወዲያ በደንብ አድርጋችሁ ዳርዳሩ እንደዚህ ትጠቀጥቁታላችሁ ማለት ነው። ዘይት ከላይ መኖር አለበት እንትን እንዳይል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩን ይስፋ መድኃኒዓለም። እንግዲህ አብራችሁን የሰራችሁትን ቂጣ አብረን እናስገባለን። እንግዲህ ያው ስልሱ የውጭ ነካክቶብኛል። እንዲህም ሲሆን ደግሞ ያው ደስ የሚል ቀረን ይሆናል። በመቀጠል ያው ሩዙም ስለደረሰልን ዳቦ ላስገባና ኦቨን ውስጥ ሩዛችንም ያው እንደዚህ በስላለች ራሷ እንዲሁ የምትበላ ነው መስለው ያለ መጠቅለል ማለት ነው። እንግዲህ እስኪ እንትኑ ጠቅለል እናድርጋትና እንትን እንላለን ማለት ነው። እናስገባታለን። እንትኑ ተዘጋጅቶልናል። ዳቦ እስኪ በስል ይህን ጠቅለል አድርገን ድስት ውስጥ ደግሞ ትንሽ ድንች አደረግና ከታይ እንዳይዝ በዚህ ጠቅለል አድርገውና ትንሽ ካሜራማን ቀራጭ ያስፈልጋል መሰለኝ። ራቅ ብሎብናል። ለብረት ድስታችን ላይ እንትን ነው የማደርግበት፣ ሩዝ በሰራሁበት ብረት ድስት ትንሽ ድንች ነው የማደርግበት። ድንገት የመያዝ ነገር ምናምን ሳቱን ቅንስ አድርገን ረጅም ሰዓት ስለሚቆይ እንዳይዘብን ነው የማደርገው ይሄንን። ከዚህ በመቀጠል አንዳንድ ነገር እያወራን ምክር በኩሽናን እንቀጥላለን። ላስገባ፣ ዳቦ ላስገባ። ሲስቱ በጣም ነው የምትወደው። በቪዲዮ በብዙ ጊዜ ልስልክላት መቼ ነው ግን እዚህ የምትሰሪው ዶሮ ምልክልኝም በቪዲዮ ብላለች። መታለኝ። ሽንት ቤት ናት ግን አታውቅም እንደሚሰራ። ቶሎ ብዬ ኦቨን ላስገባው ሳታይብኝ ማለት ነው። እንግዲህ ከዚህ በመቀጠል የምንጠቀልለው
ይህንን ነው። እስኪ ጠቅለል እናድርገው። ምናልባት ይሄ ደረቅ ያለ ነገር ካለ እናወጣዋለን። ምክንያቱም ስንጠቀልለው እንዳይፈነዳብን ወይ እንዳይዝብን። እንግዲህ አነስ ያለች ነው ለጊዜው እንድንቀምስ ያህል። ከወደዱት ያው ይቀጥላል ማለት ነው። እግዚአብሔር ያግዘን፣ መድኃኒዓለም ይርዳን። ደህና ናችሁ አይደለ? በነገ ሁሉም ሰላም ነው፣ እግዚአብሔር ይመስገን። ከዚህ በመቀጠል ባለፈው በጠየቃችሁን ዙሪያ ድምፄ ምናልባት ካረቀባችሁ ማይክ ልጠቀም እንዴ? ፊቴ ዞሮ ነው እንዲማወራችሁ። ታዲያ እንዴት ላድርግ? አልተመቸኝም። ቦታ አቀማመጡ የኩሽናው የሆነኛው ቤት ለቀረጻ ምንም አልተመቸኝና ለዚያ ነው እንግዲህ ያው ካሜራማን እስኪኖረኝ ቻሉኝ፣ ተረዱኝ ማለት ነው። እንግዲህ ተመልካቾቼ እግዚአብሔር እንግዲህ ከሁላችን ጋር ሆኖ በቸርነቱ እየጠበቀ እዚህ ያደርሶናልና ስሙ የተመሰገነ ይሁን። እንዲህ ነው የጠቀለልኩት። ያው ከዚህ ሩዙን አስገብቼ ማለት ነው። እንግዲህ እንዲህ እያለን ሁሉንም እንጠቀልለዋለን ማለት ነው። ከዚያ የሆነውን ነገር እናያለን። መድኃኒዓለም ያግዘን። በተለይ ስለ ጥላ ወጌ የማታውቁ እህቶቼ በጣም ወሳኝ ነገር ነው እና ልታደምጡት ይገባል። ምክንያቱም ብዙ ጊዜ እኛ በችልተኝነት የራሳቸው አሁን ብዙ ሰው ምን ይላል? ዲያብሎስ በእኔ ላይ ስልጣን የለውም የማለት ነገር አለው። እስከ ወደ ዝላዝሮ ትንሽ ካሜራው ገጽታ ይከታያችሁ እስኪ እንደዚህ ከተሻላችሁ ይሻላል ብዬ አስባለሁኝ። ይህ ደግሞ ነጭ ሽንኩርት ነው። ብዙ ጊዜ ይቅርታ ቀልቀበለት ነው። ብዙ ጊዜ ነጭ ሽንኩርት እንደዚህ ልጥና ፈጭቼ ፍሪጅ ነው የማስቀምጠው። ለእያንዳንድ ነገር ያገለግለኛል ማለት ነው። ከዛ እስኪ ይሄ ባይታያችሁም እየተቀለለ እናውራ። ብዙ ጊዜ አይነ ጥላ ወይም ጥላ ወጌ ምንድን ነው ምን ማለት ነው ብለውም የጠየቁ አሉ ያልገባቸው። እንግዲህ አይነ ጥላ ማለት ጥላ ወጌ ማለት ይቅርታ እንዴ ምን አይነ ጥላ መጣ ቆሻሻ አለ እንዴ ቀባጠረ ቀድቦ እና እንግዲህ ያው ጥላ ወጌ ስራው ምን እንደሆነ ለመናገር በእውነቱ አባቶች በደንብ በተለይ መምህር ተስፋዬ በደንብ አድርጎ አብራርቶ ተናግሮ ብዙ ጊዜ በተደጋጋሚ ያውቃል። ያው እኛ አላስተዋልንም እንጂ ማለት ነው። እና ውድ ተመልካቾቻችን እንግዲህ በማርያም መልሽልኝ ያሉም አሉ። ለእነሱ እንደመመለስ ከተቆጠረ ጥላ ወጌ በጣም ከባድ ነው በእውነት። እግዚአብሔር ካልታደገን በቀር መድኃኒዓለም ካልረዳን በቀር በእኛ የሚሆን ነገር ያልሆነ በጣም ፈተና ያለው በጣም ከባድ የሆነ ነገር ጥላ ወጌ ነው። ሌሎች መተት ቢለክ ይሻላል። መተት ማለት የዛን ሰው እድል ሰልባ አምጣ ወይ እሱን ሰው ጤናውን አውክበት፣ ንብረቱን አውድምበት ምናምን ተብሎ የሚላከው መተት ይሻላል ከጥላ ወጌ። ቢያንስ ያኛው ምን ይሰጣል? ቀን ይሰጣል። ማለቴ በህይወት እያላችሁ ንብረታችሁ አንድ በአንድ እየጎደለ እየጠፋ እንዲሁም ደግሞ ጤና እያጣችሁ ምናምን መጥቶ ብቻ የሆነ ነገር እንዳለ እስኪሰማችሁ ድረስ ወይም ነቅታችሁበት ጸበል እስክትሄዱ ድረስ ጊዜ የሚሰጥ ነው ያ መተት። ወይም ደግሞ የአብሮ አደጋችን እኛ ጋር አብሮ ያደገው በእናት አባት አብሮ የተወለደው ሌላም ደግሞ በኃጢአታችን ምክንያት ያመጣ ነው አይነ ጥላው ምኑ መተቱ የአየር አጋንንቱ ምኑ ሁሉም ማለት ነው። ጥላ ወጌ መምህርም ተስፋዬ እንደሚናገረው እኔ ጋር መቶም መንፈሱ እንደነገረ ከሆነ ልንገራችሁ። ጥላ ወጌ ማለት ፎቶችንን በአካል ስለማያገኙን ፎቶችንን ያሳጥቡና ያ ደብተራ የሚያስፈልገውን ለሳጥናኤል መተት ወይም የፈለገውን ግብር ይሰጠውና በመጨረሻው ሰዓት ይሄን አድርግልኝ ብሎ ያዘዘውን ዲያብሎስ ያንን ግብር በስነ ስርዓት ይገብርለት ወይም ይሰጠውና የጠየቀውን በሙሉ ይሰጠውና ያን ምን ያደርጋል? ያን ፎቶ ላይ በጦር ይወጉታል ማለት ነው። ያ ፎቶ ላይ በጦር በወጋው ጊዜ ምክንያቱም ዲያብሎስን ጠርቶታል። ግብሩን ይህን እንድታረግልኝ ነው ሲለው ይህን ግብር ስጠኝ ሲለው ምንም አይነት የጠየቀውን ግብር ሰጥቶታል። ከዚያ በመጨረሻ ላይ ሂድ ብሎ ሳጥናኤልን ያዘውና ያንን ፎቶ ሲወጋው ቀጥታ መጥቶ እኛ ልብ ላይ እኛ በቃ የሆነ ቦታ ላይ እኛ ሆድ ላይ ቀጥታ ያ ጦር ነው የሚሰካው። ያ ፎቶ ላይ ሲሰካ ማለት ነው። ያ ጦር እኛ ላይ መጥቶ ይሰካል ማለት በዛን ሰዓት ጀምሮ በተለይ አንድ ጊዜ ትዝ የሚለኝ ቋግሜ ጊዜ ነው። ቋግሜ በቆሎ ነበር ብዙ ጊዜ የማሳልፈው። ከአንድ ዓመት በኋላ ቆሎ አለቀብኝና ይችን ልመጣ አካባቢ ቆሎ ጠፋኝ፣ ሽምብራ ጠፋና እንትን ላይ ከሳውዲ ላይ በጣም ጨንቆኝ በያሳለፍኩት በመንገድ ብነግራችሁ ትደነግጣላችሁና ያን ዘመን መቼም ማረሰው። አብዛኛው ዓመታትን ሽምብራ ዘብዝፌ
በተለይ ውሃው ለእኔ በስማ በጣም ከባድ ነበር። በጣም የሽምብራ የተዘፈዘፈበት ውሃ ማለት ነው። ወይ በሱ ስጠጣ የወጣው የእንቁላል አስፋር እስካሁን ፎቶ አለኝ ማለት ነው። እስካሁን ልሞሪ ላይ እስካሁን ድንቅ ታምርክን እመሰክርበታለሁ እያልኩ እያንዳንዱን ቀበል ፎቶ እየቀረጽኩኝ ያስቀምጥ ነበረ እና ከዚያ ያንን የሽምብራ ውሃ ዘፍዝፌ በተዘፈዘፈ ውሃውን አንዳንድ ብርጭቆ እየጠጣሁ ጸበል ከመጠጣቴ በፊት ማለት ነው። ምክንያቱም ብዙ ነገር ነበር የሚያወጣልኝ። የምዘፈዝፈውም በጸበል ውሃ ወይም በጸሎት ውሃ ነበረ ብዙ ጊዜ። ከዛ ያንን እየጠጣሁኝ ሽምብራውን ደግሞ የተዘፈዘፈውን እየበላሁኝ ነበረ ጳጉሜን የማሳልፋት 5 ቀንም ሆነች 6 ቀንም ሆነች ማለት ነው። እና በዚያን ጊዜ ትዝ ይለኛል የሩፋኤል ዕለት ሰንበት ነበረ። ቅዳሜ ቀን 4 ሰዓት ከምናምን አድሬ ነበር 40 ቀንና ጠዋት ላይ ቁርስ በልተን ምሳ ልሰራ ተፍ ለማለት እንደዚህ ውሃ አፍልቼ ጎንበስ ብያለሁ። ጎንበስ ብዬ ቀና ስል እዚህ ጋር ነው የሰካው ጦሩን ማለት ነው፣ እዚህ ጀርባዬ ላይ። ከዚያ ቁጭ አልችል፣ እንደዚህ ቀና ብዬ ወደ ላይ እንትን ማለት አልችል። እንዲህ እንዳጎነበስኩኝ እንዲህ ልነሳ በዛው በቃ ደረቅ የቀረው ማለት ነው። በቃ እንዲህ እያጎነበስኩ ነበርና ወገቤን በምንም ሻርፕ ባስረው በጧፍ ባስረው በምን ባስረው ሊለቀኝ አልቻለም። በቃ ስንጋርጎን ያዘኝ። በቃ ይሄ ስትሉ ራሱ እስከዚህ ድረስ ጦሩ በቃ የስክክ ብሎ የሚፈታተናችሁ የለም በቃ መተንፈስ እስኪያቅተኝ ድረስ እና ያን ጊዜ መቼም አረሳው። ከዚያ በስንት ቀኑ አንድ እህቴ ካስታወሰችው በቃ በጣም ረጅም ጊዜ ፈጅቶብኝ ከሳምንት በላይ ድረስ ተሰቃይቻለሁ በሱ። አላነሳለ በቃ ከወገቤ ላይ አረቦቹ ሲመጡ እንደምንም ብዬ እንዲህ ይሆናል እንዲህ እንደምንም ብላ ይህም እኮ ታግዬ ነው እንጂ እንደዚህ ነው የሚያደርገኝ በጣም ማለት ነው። እና እንደዚህ ሆናለሁ ስክክ አድርጎኝ ደግሞ ካልኩኝ አየር በጣም ሳብ ካረኩኝ በየሁለመናዬ ጦሩን እንደዚህ ሲሰካ ይታወቀኛል በየሁለመናዬ። በዛን ሰዓት ግን እሱ ግደል ተብሎ ስለሆነ የሚላከው ያን ሰዓት እኛን መግደል ያልቻለው የእኛን ነፍስ ማውጣት የማይችለው ምን ሲሆን ነው የሚጠብቀን? መልአክ ሲታደገን ወይም እግዚአብሔር አምላክ ሲያድነን ምን ይሆናል? የእሱ ሴራ ወይም አውጣ የተባለው ነፍስን ይታገላል እኮ ትእዛዙን ለመፈጸም አድርግ የተባለውን ለማድረግ እኮ ይታገላችኋል። ለምን? ግብሩን ተሰጥቶት ይህን አድርግ ተብሎ እስከተላከ ድረስ ዝም አይልም። ግን ምንም ቢሆን ምንም እናንተ ጋር ያለው ደግሞ ትጋት፣ ብርታት፣ ጥንካሬ ቶሎ እንዲጋለጥ ያደርጋል። እኔም መብርሃንን የማመሰግናት ነገር በስደት ረጅም ጊዜ ስኖር ፈተናውን እንደዛ በዝቶብኝ ስሰቀይ እድሳትም ይንጣ መተትም ይንጣ ጥላወጊም ይንጣ በእኔ ጸሎት፣ በእኔ ብርታት፣ በእኔ ስግደት ሳይሆን እንደው በመብርሃን ቸርነት እግዚአብሔር እያገዘኝ የሚገርመው 24 ሰዓት አይቆይም ነበር፣ ወዲያው ይጋለጥ ነበር። ወዲያው የጸሎት ቦታዬ ደግሞ የሚገርማችሁ ነገር አንድ ጊዜ ስለ ምልክት ካሰባችሁ በህልሜ የሆነ ነገር አየሁና መብርሃን እናቴ እኔ ጋ ያለው መንፈስ የተለያየ ሰራዊት ሲሰበስብ የአየር አጋንንት ቡዳን መተትን ሲመጣ እባክሽን ምልክት ስጭኝ ያልኳት ማለት ነው። በጣም ምክንያቱም የሆነ ነገር እንደመጣ አልገባችሁ። ፈተናው በስቶ ድብልቅልቅ ካረገው ወዲያ ህይወታችሁን ካመሰቃቀለው ወዲያ እንዳልነቃ ብዬ ቶሎ እንድነቃበት ቶሎ ብዬ ወደ ጸሎቱ ወደ ቅጥቀጣው እንድገባ እባክሽን ምልክት ስጭኝ ብያት ነበር እና ምልክት ትሰጠኛለች። እሱም ግራ ጭኔ ይንቀጠቀጣል። ይሄ ጭኔ ላይ እንዲህ ይላል። በቃ ትርግብ ነገር በቃ በተደጋጋሚ እንደዛ ይላል። ወዲያውኑ ትንሽ ቀጥ ይልና 2 ደቂቃ 3 ደቂቃ ወዲያው ይጀምራል። ከዛ እግሬ የመንቀጥቀጥ ባህሪ፣ ሰውነቴም እንደዛ እንትን ማለት ባህሪ። ከዛ ያን ሰዓት ላይ በቃ ይገባኛል የሆነ ነገር እንዳለ፣ ወይ እድሳት እንደመጣ፣ ወይ መተት እንደመጣ፣ ወይ ጥላወቂ የሆነ ነገር ብቻ እንደመጣ ይገባኛል። ጥላወቂ በነገራችን ላይ ሲመጣ የሆነ ነገር ድርቅርቅ አድርጎ እንትን የሚል ነው የሚያጣድፍ ጊዜ የማይሰጥ ምክንያቱም እንደተላከ ሌላ አቅጣጫ ወይም ትንሽ እረፍት ትንሽ ነገር ድካም ወይም መዛል ኖሮ ቢሆን ወይም ያለንበት ቦታ በምስጋናው በእግዚአብሔር ቤት አይደለን ቢሆን ወዲያው ነፍኖ ይገደ ነበር። እኔ ብዙ ጊዜ ወይ ከሌ እኮ እንደው ምን ነው ድንገት ሳይታመም እንደው ምን ነክቶት ነው ሲሉ ይገርመኝ ነበር። ማለት በጣም ነበር የምገረመው። ምንድን ነው ይሄ ነገር አልነበርና ከዚያ አሁን ነው የገባኝ ስለ መተቱ ስለ እንትኑ ሲገባኝ ስለ ጥላወቂ ይገባኝ። ለካ ብዙዎቹ ያለ እድሜያቸው የሚቀጸው በእርግጥ እግዚአብሔር ነው የሰራውን ነፍስ ማፍረስ የሚችለው በታዘዘበት ቀን ወይም ቅጥቡ ደርሶበት ምናምን ብለን ልናስብ እንችላለን። እኔ ግን እንደማስበው አብዛኛው ሰዓቱ ሳይደርስ የሄደ ብዙ እንዳለን የማስበው። ለምን ጥላወጊ አሁን ላይ ስራውን እንዴት እንደሆነ ምን እንደሚያደርግ ሲገባኝ
አብዛኛው እርግጠኛ ነኝ ይሄ በተለይ በገጠራማው ላይ ብዙ ጊዜ የሚበዛው መተቱ ስለሆነ ምቀኛው ጥላት ስለሆነ አብዛኛው በወጣትነቱ የሚቀጸፈው ዛሬ ታይቶ ነገ የሚጠፋው ምንም በቃ ምን ነው ምን ነክቶት ነው እስኪባል ድረስ ድንገት ሳይታመም ወይ የሆነ ነገር ሳይሆን ባለበት ጋር የሚጠፋው ይሄ ነገር ይመስለኛል። ምክንያቱም ተግተው አይጠብቁትም፣ አይጸልዩም፣ አይሰግዱም፣ እግዚአብሔርን እያመሰገኑ አይደለም። አልበዛም እና እግዚአብሔርን እያመሰገኑ ስላልሆነ ይቅርታ ከሰል እየጣድክ ነው ላጣል በዛም ወቅት ላይ ተዘናግተው ሲያገኛቸው የታዘዘውን ሕዝብ በተግባር ይፈጽመዋል ማለት ነው። በተግባር በቃ ወዲያውኑ ግደል የተባለውን ነገር ለማድረግ ይሞክራል ማለት ነው። ግን ደግሞ መብርሃን አንዳንዳቸውን የሆነ በአካላታቸው ላይ የሆነ ነገር ሆኖ ምናምን በህይወት እንዲኖሩ እድል ይሰጣቸዋል እግዚአብሔር። መብርሃንም ታግዛቸዋለች እንጂ የእውነት እላቸዋለሁ ጥላ ወጊ የሚባል በጣም ከባድ ነው፣ በጣም ማለት ነው። እና ብዙዎቻችሁ ፈተና ከበዛባችሁ የሆነ አመት ላይ ወይም አዲስ አመት ላይ እድሳት ካለ ጥላ ወጊ ሲመጣ እንግዲህ በድንገት የሆነ በቃ ጤነኛ ሆናችሁ ድንገት የሆነ ነገር ከተፈጠረ ያው በጤና እንዳልሆነ ጠርጥሩ፣ ፈትሹ፣ ቀጥቅጡ። በተቻላችሁ አቅም ሳጥናኤል እንዲገለጥላችሁ ሳይሆን እግዚአብሔርን አመስግኑ። አሁን ብዙ ኮሜንት የማየው አንዳንድ ጊዜ ላይ ስለ መናፍስት ያወራሁበት ላይ እንደዚህ ነገር ላይ ይጠይቃለሁ። እባክሽን ጾማለሁ፣ ሰግዳለሁ፣ ግን መንፈሱ እንዲጋለጥ ምን ጸሎት ላድርግ፣ ምን ትመክርኛለሽ እንዲጋለጥልኝ የሚሉ አሉ። በነገራችን የምነግራችሁ ነገር ቢኖር ምስጋናችሁ፣ ጸሎታችሁ፣ ስግደታችሁ ዲያብሎስን ለማጋለጥና መንፈሱ አይኔ ቀልጠል ይቅርታ እንግዲህ ያው የትናንቱ ድካም ሳይወጣልኝ ደግሞ ዛሬ እንዳልኳችሁ እዛውዬ ስለመጣሁኝ ትንሽ ደክሞኛል። ደግሞም ያው እንትን እያልኩ ነው፣ ወደ ስራም ገባሁኝ፣ ለዛም ነው። እና ከዚያ ምን አልኳቸው ብዙ ጊዜ የማውቀው እንደዚህ እየጠቀለልኩ ነው፣ አያችሁ። እና እባካችሁ እባካችሁ ምስጋናችሁ፣ ጸሎታችሁ፣ አምልኳችሁ እግዚአብሔርን ለማመስገን ብቻ እንጂ ምስጉን አምላክ ነው። እኛ ብናመሰግነው የሚጨመርለት ባናመሰግነው የሚቀነስበት ነገር የሌለው ብናመሰግነው የሚጨመርለት ነገር የሌለው እሱ ምስጉን አምላክ ነው። ሁሉም ለራሳችን ነው የሚጠቅመው እና ሰለችን ደከመኝ ሳንል በተቻለን አቅም እግዚአብሔርን እናመስግን እላለሁ። እናመስግን ሳንሰለች መድኃኒዓለም ባገዘን መጠን ማለት ነው። እና ውድ ተመልካቾቼ እባካችሁ ምስጋናችሁ ዲያብሎስን ለማጋለጥ እኔ ዲያብሎስ እንዲጋለጥላችሁ ይህን ጸልዩ አልላችሁም። መንፈሱ እንዲያወራ መንፈሱ እንዲለፈልፍ ይህን አድርጎ አልላችሁ። ምክንያቱም ምንም መደረግ ስለሌለበት እሱ እንዲጋለጥ ከሆነ ጾማችሁ፣ ስግደታችሁ፣ ጸሎታችሁ እመኑኝ ሺህ ዓመት ብታመሰግኑ አይጋለጥም። ያውቃል እኮ እሱ እንዴ እሱ እኮ መልአክ እንደሆነ አትርሱ። ድሮ መልአክ እንደሆነ ቅዱስ ሚካኤል በጦሩ ወቅቶ ከላይ ከአርያም ወደ ምድር እንደጣለው አትርሱ። ስለዚህ የነገን ጠንቅቆ ያውቃል። እኔ ምን ይለኝ ነበረ ድሮ ጠቋሩም ሆነ የቤተሰብ ጣጣው መንፈስ ምን ይል ነበረ? ይህንን አቅ ነበር ይለኛል። ይህንን አስቡ እንግዲህ እኔ ገና ሳልፈጠር ሳልወለድ ሳልመጣ ወደዚች ዓለም ጭራሽ ምንም ደም እንደውሃ እያደረገ እናቴን እያፈሰሳት ለ7 ዓመት እየተሰቃየች ገና እሱ ምን ያውቅ ነበር? ዛሬ ላይ ይህ ግብሩ እንደሚቆምበት ያውቅ ነበር። አባቴ 14ኛ እኔ 15ኛ ትውልድ እንዳይቀጥል እንደማረገው ያውቅ ነበር። ገብታችኋል? እሱም እሱ ነው የሚለኝ ማለት ነው። ጥንት አንቺን ለእናትሽ ጥንት ያልሰጠሁሽ አውቅ ነበር ዛሬ እዚህ ደርሰሽ እኔን ግብር እንደምታቆሚብኝና እንደምትክጅኝ እንደምትቃወምኝ ያውቅ ነበር። ለዚህ ነው እናትሽ እንደመሆን እንደ ውሃ እንድትፈስ ያደረግኩት ይላል። አያችሁ? ይህ ማለት ምንድን ነው? እሱ የዛሬንና የነገዋን ብቻ አይደለም አርቆ ለረጅም ዓመት እንደሚያስብ አስቡበት። ስለዚህ እናንተ የምታመሰግኑት፣ የምትጸልዩት፣ የምትሰግዱት ሳጥናኤል እንዲገለጥላችሁ ብቻ መንፈሱን እንድትላቀቁት ብቻ መሆኑን ካወቀ ወይም ያ እንደሆነ ልባችሁን ከመረመረ እመኑኝ ዲያብሎስ እንኳን አይደለም ቀርቶ መጮህ፣ መለፍለፍ፣ መሸኘት ቀርቶ እንደው አለው የሚባል ድምፅ ምልክት እንኳን እንደማያሳያችሁ እወቁ። ምክንያቱም የምታደርጉት ነገር እግዚአብሔርን በጥሞና መመስገን ስላለበት እያመሰገናችሁ ሳይሆን መንፈሱ እንዲጋለጥና እንዲሸኝላችሁ እንደሆነ ጠንቅቆ ስለሚያውቅ ድፍጥ ብሎ ምን ያደርጋል? ተስፋ ያስቆርጣችኋል። ወይ ነገ የለም ምንም የለብኝም
ካለ ይጮህ ነበር እንድትሉ ያደርጋችኋል። ወይ ደግሞ ትንሽ ሰሞን አመስጋኝ፣ ትንሽ ሰሞን በዓለም ጥፍት ብሎ የሚጨፍር በቃ ይሄ ወጣ ገባ ያለ ህይወት የለም። በቃ ምንም ከምንም ውስጥ አይደሉ፣ ወይ ዓለማዊ አይደሉ፣ ወይ መንፈሳዊ አይደሉ። ወይ መንፈሳዊውን ጥብቅ አድርገው ይዘው ዕለት ዕለት እግዚአብሔርን አላመሰገኑ፣ ወይ ደግሞ እንደ ሌሎቹ በዓለም ብን ብለው ጠፍተው ልም ያሉ ዓለማዊ ያልሆኑ ከሁለት ተጎል የሆኑ ሰዎች አጋጥማቸው አይቁም። በቃ በምንም ውስጥ የሌሉ ማለት ነው። በምስጋና የሌሉ፣ በዓለማዊ ህይወት የሌሉ፣ በቃ ምንም ላይ የሌሉበት ግን በቃ የዝም ያለ ህይወት፣ ብክንክን ያለ ህይወት ላይ እንደዛ እንዳይሆንባቸው ተጠንቀቁ። ምስጋናችሁ ዲያብሎስን ለማባረር ሳጥናኤል እንዲጋለጥ ለማድረግ ሳይሆን ምስጋናችሁ መሆን ያለበት እግዚአብሔር መመስገን ስላለበትና ስለፈጠረን ስለሰጠን ህይወት ኑሮ እያንዳንዱ ነገር ሀብት ንብረት ጭምር እግዚአብሔር አምላክ እንዲጠብቅልን ወደፊትም ደግሞ ከዚህ የተሻለ እንዲባርከን መሆን አለበት እንጂ ዲያብሎስ እንዲወጣ እንዲሸኝ እንዲጋለጥ እንዲያወራ አትበሉ። እውነቴን ነው። እንደዛ ካላችሁት አያወራም። እውነት አያወራም፣ በፍጹም አያወራም። እንዲህ ሞኝ ነው እንደ እሱ ድንገት ራሱን አጋልጦ እኔ ነኝ ከሌ ብሎ እንድትቀጠቅጡት፣ እንድትጸልዩበት፣ እንድትበረቱበት በርትታችሁ ደግሞ ስግደቱ ጸሎቱ ሲያቃጥለው እንዲሸኝ የሚሆንበት ምክንያት ለምን ብሎ እሱ ይሄንን ራሱ እንደዚህ ያጋልጣል? ሞኝ አይደለም እኮ ብልጥ ነው፣ መልአክ ነው፣ ዛሬ ሳይሆን ጥንት። ስለዚህ ጠንቅቆ ሁሉን ነገር ያውቃል። አድፍጦ እናንተን ተስፋ አስቆርጦ የለብኝም አስብሎ ወይም ደግሞ በእኛ ላይ ዲያብሎስ ስልጣን የለውም። ብዙዎች አሁን የሚፈክሩት መፈክር አለች። በስመ አብ ስንል ዲያብሎስ ከኛ 40 ክንድ ይርቃል። እኛን ዲያብሎስ እኛ አለ ወይ እንዲህ ነው ካላል ነው ፊት ካልሰጥ ነው እኛ ጋር ምን ይሰራል ነገር አይነት የሚያቀራሩ አሉ። በእውነት እንዴት ልንገራቸው? እውነት ለመናገር ማለት ነው እንግዲህ በስመ አብ ስንል ከራቀ እግዚአብሔርን ስናመሰግን በቀላሉ እንደዚህ ከኛ ራቅ ብሎ እኔ ጋር ምን ስልጣን አለው ስንል እኛ ጋር ስልጣን ባይኖረው ኖሮ ዛሬ ያለነውን ህይወት ባልኖርን ነበረ። ዛሬ ሰርተን መና ሰርተን ከንቱ እንደገና ደግሞ ይሄ በኃጢአት ምክንያት የትሜትም እንድንል ከሰከስ ባላረገን ነበር። በስመ አብ ያለን ሰዓት ርቆ ይሄ አብሮ አደጋችን ወይም ደግሞ ከቤተሰብ አብሮን የተወለደው ከኛ ርቆ ዛሬ ፍጹም ጤነኛ በሆንን ነበረ። ከመንፈስ የራቅን መሆንን ነበር። ግን በስመ አብ ስንል ይርቃል የሚለውን አንዳንድ አመለካከታችሁን ተወት አድርጉትና ለጊዜው በተቻላችሁ አቅም እግዚአብሔርን አመስግኑ። ያን ሰዓት እግዚአብሔርን ስታመሰግኑ፣ ስትጸልዩ፣ ስትሰግዱ የተቃጠለ መንፈስ ከእናንተ በራሱ ጊዜ ምን ይላል? ይሄዳል። ሸኙኝ ብሎ በቃኝ፣ ሰለችሽኝ፣ መረርሽኝ ብሎ ራሱ ተነስቶ ይሄድላችኋል ማለት ነው። ያለበተዛ ግን ከኛ ላይ ስልጣን የለውም እያላችሁት ለሱ ጠበቃ ሆናችሁት እሱን እያገዛችሁት ከእናንተ ዲያብሎስ ይርቃል ማለት ዘበት ነው፣ ከባድም ነው። ስለዚህ እንደኔ ከሆነ ባካችሁ ራሳችሁን ፈትሹ ነው የምለው። ራስን በመፈተሽ የሚገኝ ብዙ ነገር አለ። የማታውቁት ብዙ የተደበቀ ብዙ ይሄ ጋር የለም የምትሉት ነገር ፈንድቶ ራሱ ለፍልፎ ራሳችሁ እስክትገረሙ ድረስ የሚያስደንቃችሁ ነገር በእናንተ ህይወት ላይ ታያላችሁ። ምክንያቱም ማን ስታደርጉ? እግዚአብሔርን ስታመሰግኑ። እኛ ሳጥናኤልን ተቃወሙት ከእናንተ ይርቃል የተባልነውን ይዘን ስንቃወመው ነው ይህ ሁሉ ጉድ እየወጣ ያለው። ረፍ አቁም፣ እኛ የሥላሴ ልጅ ነን ስንል ነው ይሄ ፈተና ይሄ መከራ እንዲሁም ደግሞ ሌሎች ተነስተው በእኛ ላይ አንዳንድ ነገር እንዲያደርጉ የሚነሳሳብን። ይህም ተስፋ ለማስቆረጥ ክርስቶስ እንትን አይለኝም ለማለት ነው። ሩዛችን በጣም ብዙ ነው፣ እንዴት ተርፏል። በእርግጥ ግን እንዲሁ ራሱ የሚበላ ነው። ለኖርማል እንዲሁ መብላት ራሱ ይቻላል። ይህንን ይመስላል። እንደዚህ ተሰርቷል። እንግዲህ አሁን ስልስ ለምንጨምረው እግዚአብሔር ያግዘን። ከሰሉ ካደጋ አልተያዘ ከላይ ታዲያ ይደፍንብሻል እንትን ስለሆነ እና የሰራነውን ስልስ እንትን እንበለውና ወፍራም ስለሆነ ትንሽ ብቻ እንደዚህ እናደርገውና ላላ እናደርገውና ምክንያቱም እንትን እንዳይልብን ወፍራም ስለሆነ እሳቷን ቀነስ አድርገናት እንግዲህ ዳቦችንም እስክትበስል ይችን እንትን እንላታለን ማለት ነው። እናበስላታለን እና ወደ ተመልካቾቻችን እዚሁ ላይ ነው የማፈሰው። እንደዚህ እንደሆነ ይኸው ላይ ነው የማፈሰው። ይቅርታ እንግዲህ ለእንትን ስላልተመቸኝ ነው።
ከላይ የሆነ ነገር መከደን ነበረበት፣ ምክንያቱም ሲንተከተክ ብድግ እንዳያደርገው። ይኸውላችሁ ይህንን ይመስላል። ይህንን እንግዲህ እሳቷን ቅንስ ባለች እንትን እንጥዳታለን ማለት ነው፣ እንድትፈላልን እንዲሁም ደግሞ እንትን እንድትልልን እሳቷን ቀነስ አድርገን በደንብ አድርገን እንትን እንላታለን። ምስል እንድትል እሳቷን እንትን እንላታለን እና በቃ አሁን ይሄን ጨርሰናል። ዳቧችንን ከታችን እንትን እንበለው። ከታይ ብቻ ነበር እንትን ያልኩት፣ ከላይ ላብረው ከእናንተ ጋር ሳወራ እንዳያርብኝ እንጂ በጣም ነው የነፋው። ደስ ይላል። ውድ ተመልካቾቼ በተቻላችሁ አቅም ምስጋናችሁ እግዚአብሔርን መመስገን ስላለበት እንጂ ዲያብሎስ እንዲጋለጥ በመፈለግ ብቻ ይሁን። ያ ከሆነ ዲያብሎስ እንደማይጋለጥ ነው የምነግራችሁም። እንግዲህ ወጣ ገባ እያልኩ ትንሽ እንትን ቢልባችሁ ማለት ነው። እና ጥላ ወጊ ማለት እንደመጣ እንደተላከ ወደኛ እንደገባ እናንተን ከምድር ገጽ ማጥፋት ማለት ነው፣ ወይም ግደል ስለሚባል እናንተን እንደመጣ ዳይሬክት መግደል ብቻ ነው ሀሳቡም አላማውም ውሳኔው ማለት ነው። ግን እግዚአብሔር አምላክ ሲጠብቃችሁ ምስጋናችሁ ካለ መብርሃን ስታግዛችሁ እንደመጣ ያንን ምልክት ወይም ያንን ህመም ያመጣና እናንተን ነፍስ የመንካት ስልጣን አይኖረውም። ስጋችሁ በእርግጥ ሊጎሰም ይችላል፣ ልትታመም ትችላላችሁ። እኔ አንድ ጊዜ የህዳር ሚካኤል ጊዜ ሞቼን የተነሳሁት፣ በህዳር ሚካኤል የወደኩኝ በመብርሃን ነው የተነሳሁት። በቃ ምንም ስክክክ ብዬ መተንፈስ፣ መብላት፣ መጠጣት፣ መቆም፣ መራመድ ሳልችል አካሌ ላይ በሙሉ እያንዳንዱ አካሌ ላይ የተሰካብኝ እሾህ ወይም መርፌ ያለ ይመስል በቃ ምንም እሳተ ገሞራ ሰውነቴ እንደንትን እየተንቀለቀለ። እንግዲህ ባለፈውም ተናግሬ አውቃለሁ። መብርሃን ናት የገላገለችኝ። እባክሽ መልካሽን ላድርስ፣ እባክሽን በዕለተ ቀንሽ ልቁም ብያት የሆነ ህልም አሳይታኝ አሳየችኝ እኔ ጋ ያሉትን በሙሉ። ከዚያ ቆሜ የተነሳ በነጋታውና ከባድ ነው ፈተናው፣ ከባድ ነው። እባካችሁ አትተኙ፣ ንቁ፣ ጸልዩ። ስትጸልዩ ስትበረቱ የሚፈታተን ነገር ብዙ ነገር አለ። ለምን መሰላችሁ? አንድ ጓደኛዬ ምን አለኝ መሰላችሁ? ኧረ ተይ ይደኔ ነው የሚለኝና ኧረ ተይ ይደኔ ተይ፣ እንዲያውም በርታ ባልሽ ቁጥር መከራ ይበዛል፣ ስራዬን እንቅፋት ይኖራል፣ ካለቃዬ ጋር እጣላለሁ፣ ሰላም የለኝም፣ እረበሻለሁ፣ እነጫነጫለሁ፣ በቃ ይሄ ክርትት ያለ ህይወት ይሰማኛል አለ። ግን ስለው ተወት ያደረኩት ጊዜ ጸሎቱን በቃ ዝም ብዬ ወጥቼ ገብቼ ተኝቼ አረፌ ምናምን የዓለማዊ ነገር ያሰብኩኝ ሰዓት አለ በስማም አለ ፍጹም ጤነኛ ሆናለሁ አለ። ፍጹም በቃ ምንም ህመም አይሰማኝ፣ ራሴን እንኳን አይጎረብጠኝ። እንዲህ ኧረ ተይው ቆይ ተሞሽሮ ይቀመጥ እየነካካሁት ባጉልበሽ የተይናል አንተ ይለኛልና ምንድነው ይሄ ነገር? ይሄ ማለት እናንተ ጋር ያለው መንፈስ እናንተ ዝም ብሎ ሰው ስትሆኑለት፣ ምስጋና ሳታመሰግኑ፣ አምልኮ ሳትጀምሩለት ጸጥ ብሎ ኖርማል የሌለባችሁ ሊመስላችሁ ይችላል። ስትነካኩት ግን ያን ስሜት የሚያመጣው አንድ እንዳለ ምልክቱ ነው። መንፈሱ እንዳለ አትጸልይብኝ፣ አትነካካኝ ነገር አይነት ምልክት እየሰጣችሁ እንደሆነ፣ ሁለት ከበረታችሁ ከጠነከራችሁ ከእናንተ ከምድረ ገጽም እንደሚጠፋ ስለሚያስብ ምን ያደርጋል? ትንሽ ምስጋና ስትጀምሩ ቆንጠጥ ያደርግና ቶሎ ወደ ነበረበት መመለስ ይፈልጋል። ያለበተዛ በጀመራችሁ ትጋት ከቀጠላችሁ እሱ በእናንተ ገላ፣ በእናንተ ገንዘብ፣ በእናንተ ንብረት፣ በእናንተ ላይ ስልጣን እንደሌለው ስለሚያውቅ፣ ሰራውን ሁሉ እንደሚቆምበት ስለሚያውቅ ቀድሞ ፈተናውን ይጀምራል። ያን ሰዓት ደንግጣችሁ ፈርታችሁ ወደኋላ ከተመለሳችሁ ወደ ነበረ ቆሻሻ ማንነታችሁ ይመልሳችኋል። ወይም እናንተ ኖርማል ሰርቶ ጥሮ ግሮ ኗሪ ያደረጋችሁና የእናንተን እየሰለበ ሌላውን እያከበረ እናንተን እያደህየ ሰራለሁ ባላለፈልኝ ወይ ምን ነገር የለኝ ተሰድጄ እናላመድ እያላችሁ እንድታጉረመርሙ ያደርጋችኋል። ተጠንቀቁ፣ ብልጥ ሆኑ፣ ንቁበት ማለት ነው። ከዚህ በዘለለ እንዴት ልበላችሁ ስለ ጥላ ወጊ ማለት በጣም 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 ከባድ ነገር ነው። ተዘናግተን ችላ ብለን ከጠበቅነው ወይም ደግሞ ከምስጋናው ርቀን እግዚአብሔር ቤት ሳንሆን እግዚአብሔር እያመሰገንን ጸሎቱን ስግደቱን ሳናከናወን ከጠበቅነው የመግደል ሁሉ ስልጣን አለው። ምን ስላሴ በሰራው ቤተ መቅደስ ላይ ምን ስልጣን አለው ያሉት ዛሬ ላይ የአልጋ ቁራኛ ሆነዋል፣ የደዌ ዳኛ ሆነዋል። በየጸበሉ በየሐኪም ቤት ታዋቸዋላችሁ። ዲያብሎስ ምን ያህል ስልጣን እንዳለው እያሳያቸው ነው። አሁንም ግን እነሱ የሚሉት ፍጹም ጤነኛ ነኝ ሳትና የሌለም ብለው የሚያምኑ ናቸው። ለዚህም ነው የመዳን ቀናቸው የሚርቀው እና
በዚህ ዓለም ላይ ማንም ጤነኛ የለም። ማንም እንኳን እኛ ሐዋርያት ነቢያትም ራሱ በዚህ መንገድ አልፈውበታል። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ራሱ ኃይላቸው በድካማቸው ይገለጽ ዘንድ ክርስቶስ የሚጎስም እስኪታዘዝላቸው ድረስ ነው። እኛማ ምንም ነን። እነሱ እኮ ጥላቸውን ሲዳስስ ድውያን የሚፈቱ ህመምተኛ የሚድኑ ናቸው። የልብሳቸው ጫፍ ተዳሶ ሙታን የሚነሳ ድውያን የሚፈወስ ናቸው። ይህንን ጸጋ የተሰጣቸው አባቶች ግን እነሱ የሌላን እየሸኙ እነሱ ይሰቃዩ ነበር በዛ ደዌ ምክንያት። እና እባካችሁ የምለው ነገር እኛማ ምንም ነን። እኛ ለስጋችን ለዓለማዊ የምንሮጠው እረፍት ያጣ ነው ለመንፈስ ቅዱስ ስራ ወይም ለበጎ ስራ ሳይሆን ለስጋዊ ማንነታችን ለመሙላት ነው። በእርግጥ ያስፈልገናል፣ ምክንያቱም ስጋ ለብስ ነን። ካልበላን ካልጠጣ መኖር አንችልም። ነገር ግን ምንበላው ምንጠጣው ሳናጣ ትርፍ ነገር በመፈለግ ባለን ሳንረካ ባለን ሳናመሰግን የተሻለ ነገር ሰማይ እያየን ምድርን ሳንረግጥ እንኖርና በኋላ ላይ አወዳደቃችን የከፋ ይሆናል። አወዳደቃችን የሚያስጠላ ይሆናል። በዚህ አጋጣሚ የምለው ነገር ቢኖረኝ እባካችሁ ዓለምን አትውደዷት። ዓለም ሁሉ ከንቱ ናት፣ አላፊም ጠፊም ናት። ውበታችሁ፣ ማንነታችሁ፣ መልካችሁ አትመኩበት። ሁሉም ረጋፊ ነው። ውበትም ከንቱ ነው፣ ደምግባት ከንቱ ነው እንደሚባለው ሁሉ ውበትም ደምግባትም ከንቱ ነው። ነገ ምን እንደሚፈጠር እኔ አሁን ዛሬ እንዲህ ነኝ አይደል? ነገ የሆነ ነገር ተፈጥሮ ምን እንደሚበላሽ ምን ላይ እንደሚመጣ አላውቅም። ብዙ ጊዜ በስደት የምለው ቃል አለ። እኔ የሥላሴ ልጅ ነኝ፣ ስጋዬን የሚጎስሙትን ሁሉ በፍጹም አልፈራቸውም፣ ነፍሴን ግን በተአምር አታገኛትም እል ነበር እና ምክንያቱም ይህን የምልበት ብዙ ጊዜ እጄ አሁን ሙሉ እጄን አሁን ተሸፋፈኝ ምናምን ስለምታወኝ እንጂ ሙሉ እጄ የተበላሸ ነበር። ሙሉ ጠባሳ ነው ሙሉ እጄ ማለት ነው። ምክንያቱም አብዛኛውን ጊዜ የሆነ ነገር ምክንያት እየቆረጠኝ እያስፈጀ ብዙ ጊዜ በኪችን ስለማሳልፍ በቃ እጄ ግምጥምጥምጥ እስክል ድረስ ሰውነቴን ማበላሸት ይፈልግ ነበር። እሱም ደግሞ ማንነቷን አበላሽ፣ ውበቷን አርግፍ፣ ውበቷን አበላሽ እየተባለ የሚላክ ነበር እና ያ ነው እንደመጣ በቃ ዳይሬክት እጄን ተውቴ ተገማምጦ ሁሉም ሸፋፋ ነው ራሱ እና በቃ ሙሉ ለሙሉ ነበር የማነሳው። ስቆርጥ ሙሉ ለሙሉ ነበር ብድግ የማደርገው እና በተለያየ ምክንያት ይቆርጠኝ ነበር እና ይህ ምንድነው? አንደኛ ደግሞ ሲፈስ ለሱ ግብሩ ነው። ሁለተኛ ደግሞ አበላሽ ስለሆነ የተባለው ካለኛ አካሌ ላይ መቀነስ ነው። ያን ሰዓት ደግሞ እሱን የማበሳጭበት የማናደድበት መንገድ ምን እንደው ታውቃላችሁ? እኔ ስጋዬን የሚነኩትን ሁሉ አልፈራም። አፈር ነኝ፣ ወደ አፈር እመለሳለሁ። ይህ ጭቃ ወይም የስጋ ማንነት ያሳስበኝ የምለው ነበርና በጣም የሚናደድ ነበር። ይህ ጀርባዬ ምን በጣም ነበር የሚያቃጥል በዛን ሰዓትና ይህ ማለት ምንድነው? የተለየ ነገር አትስጡት፣ በተለየ ሁኔታ ትጨነቁለት። ሁሉም በዚህ ዓለም የሚያጓጓ ዘላቂ ነገር የለም፣ ከንቱ ነው። ሁሉንም ጥለነው የምንሄደው ነገር ነው። ሀብት ብትሉ፣ ንብረት ብትሉ፣ ቤት ብትሉ፣ ልጆች፣ ስልጣን ወዘተ ሁሉም ነገሮች ስንሄድ የምትከተለን አንድ ነጠላ መጠቅለያና ያቺ የሰራናት በምድር እስካለን ለተራበ ካበላን፣ ለተጠማ ታጠጣን፣ ለታረዘ ካለበስን፣ የታሰረን ከጎበኝን፣ ክርስቶስ ያላትን ከ10ቱ ትእዛዛት ላይ ከፈጸምን ደግ ስራ ካለችን የምትከተለን ያቺ ደግ ስራ ናት። ሚሊዮነር ሆነው ሀብታም ሆነው በወርቅ የተቀበረ ማን ነው? በብር ተጠቅልሎ የተቀበረ ማን ነው? ያቺ አንድ ነጠላ ነው የምትከተለን። ስለዚህ ለዚህ ከንቱ ዓለም ለዚህ ቀሪ ዓለም አትጨነቁለት። መሰደዳችሁ መስራታችሁ ይህን የምትሉት ሊኖራችሁ ነው። ግን ይህን የምትሉትን ለማግኘት እግዚአብሔርን አትስረቁት። አስራት ሳታወጡ ደግ ነገር በረከት ሳታወጡም አትለፉ። ያለበለዚያ ገንዘባችሁም አይባረክም። የለፋችሁበት ደም የተፋችሁበትንም ዳቢሎስ እየሰረቀ ዳቢሎስ ለበይ እየሰጠ እናንተ ምንም እንድትቀሩ ድካማችሁ፣ ጊዜያችሁ፣ ዘመናችሁ በዜሮ እንዲባዛ ያደርገዋል። ምክንያቱም እግዚአብሔርን አልያዛችሁማ። ዋስ ጠበቃ የሚሆነውን ጠባቂ የሚሆነውን መላእክትን ከእናንተ አሳዝናችኋላ። ክፉ በመስራት በመስጠት የምታገኙን ነገር ቢኖር መባረክን ነው፣ ማትረፍን ነው፣ ብዙ ነገር ማግኘትን ነው። ባለመስጠት ግን ብዙ ነገር ታጣላችሁ። ሰላም ታጣላችሁ፣ በረከት ታጣላችሁ። ገንዘባችሁ፣ ምናችሁ፣ ጊዜያችሁ፣ ዘመን ወዘተ ሁሉ ነገራችሁ ምን ይሆናል? ከንቱ ይሆናል። አንድ እህቴ ምን አለች መሰላችሁ? መምህር ተስፋዬ ጋር ነበር ገንዘብ ያስቀመጥኩት አለችኝና በቃ ብዙ ታሪክ ሰምቻለሁ፣ ግን እንደው የሱ አይቀርመኝ። ከዚያ ወንድሜ
ቦታ በስሜ ወይም ቦታ ተገዝቶ እንዲቀመጥ ፈልጌ ከመምህር ጋር ብሩን አውጥቼው ቦታ ተገዛ። ግን ወዲያውኑ ካዳት ወንድሟ። አይገርማችሁም? ወዲያውኑ ካዳት። ስንት ዓመት ደም የተፋችበትን። ከዛ እባክሽ መምህር አገናኘኝ ወይ መምህርን ቁጥርን ስጭኝ፣ እንደው ምናልባት ወደ እሱ የላከበት ደረሰኝ ካለ እንጂ በህግ መጠየቅ እንደማይቻል በራሱ ስለሆነ ስሙ ብለውኛል አለችና እንደው እግዚአብሔር እዳሽ እያልኩ ለቅዱስ ገብርኤል እየነገርኩላ ነበር። ቁጥር ሰጠዋ ዝም ብዬ እንደው እሱን ካገኘሽው እንደው እድለኛ ሆነሽ፣ ግን እንደው የስንቱን ደረሰኝ አስታውሶ ያስቀምጠ ይሆን እያልኩኝ በራሴ ያለውን ውጥረትና ጭንቀት ስለማቀው ወይም ብዛት ድካም ስለማቀው እያሰብኳት ነበረና ቁጥሩን ከወሰደችው ላይ ወዲያውኑ እንዴት እንዳገኘችው ባላቅም እንደው በጣም ነው የማመሰግነው። ደረሰኙን ሰጠኝ። እንግዲህ የሆነውን ነገር እግዚአብሔር ያውቃላለች። አያችሁ ብዙ ጊዜ በዚህ ዓለም ላይ አስራት ሳታወጡ በረከት ሳትሰጡ ተሰበስቡትና ዲያብሎስ ብሎ አካልፎ ለአካላፊ ሰጥቶ ለሚበላው ሰው ይሰጣቸዋል። ለእናንተ በሰላም መንገድ ገዝቶ ለነፍሴ ብሎ ለእናንተ የሆነ ነገር አድርጎ ቤተሰብም ይሁን ባዳም ይሁን የማያስቀምጣችሁ አንተ ቆሻሻ ላውራበት በኪዳነ ምሕረት ገንዘባችሁን በስነስርዓት የማያስቀምጥ ጋር ያደርሰዋል። ያን ገንዘብ ያን ሰዓት ትበላላችሁ ማለት ነው። እና በገንዘባችሁ ላይ ሩፋኤልን ሽሙት፣ ዋስ ጠበቃ እንዲሆናችሁ አስራቱን አውጡለት፣ በረከት ስጡበት። ከጥላ ወጊ ከመተት ከሰላቢ እሱ ይጠብቀን መድኃኒዓለም። በጣም ፈተና ላይ ነኝ፣ እኔም ቀድሳት አለ እኔም ጋር እንዲህ አለ የምትሏላችሁ አይዟችሁ፣ በርቱ፣ እንዳትደክሙ፣ እንዳትዝሉ፣ እጅ እንዳትሰጡ። ዳቦ የለ እስኪ እንዳላይ እንዳታረብኝ። እንግዲህ እውት በ30 ምናምን ደቂቃ ወደሆኑ በ20 ምናምን ደቂቃ ይሆናል የበሰለው። ከእናንተ ወሬን ስል ዳቦ ልታሳርሩብኝ ነበረ። እውት ምን እንደሚመስል አያችሁት? ውስጥ እንግዲህ ያው የገባውን አይታችሁታል። እንዴት ሆኖ እንደተደፈነም ደግሞ እውት ይሄ ሲቆረስ ውስጥ ምን እንደሚመስል እናያለን። እግዚአብሔር ይመስገን እንደዚህ ያምራል። ጎበዝ ነኝ ደግሞ ዳቦ ላይ ጎበዝ ነኝ። እኔ ማቦካውን የቡኮ አቦካክ ወይም ደግሞ የሊጡን አይነት አረባ በጣም ትገረም ነበር። አሳይቻት ራሱ በቃ አልመጣለኝ፣ እንዳንቺ አይነት አልወጣለኝ። ምንድን ነው የምታደርገው ትለኛለች። የማደርገውን በሙሉ ሁሉ ነግሬያት እንኳን እንትን የማለቱ ነገር እንትን ይላት ነበረ። እና እንግዲህ ያው እንደዚህ አምሯል። ድፎ ዳቦ ነው የሚመስለው አይደለም? ውስጥ እንግዲህ ያለበትን ነገር እናያለን። እነሱ ያውቁ፣ በተለይ ሲስተር አታውቅም። ሁሌ መቼ ነው የምትሰሪው ትለኝ ነበረና ዛሬ እንግዲህ እንደዚህ ሰርተናል። ምንም አልሰራ ሻይ ብቻ አፍልተን በሻይ ይህንን በልታ ያድራሉ ማለት ነው። እና ወደ ተመልካቾቼ በተቻላቸው አቅም በርቱ፣ ጠንክሩ። ብርታት ለምትሆኑኝ፣ አስተያየት ለምትሰጡን፣ በርቱ ጠንክሩ ብላችሁ በጸሎት ለምታስቡን፣ ይህ መከራ ይህ ፈተና ከመምጣቱ በፊት ደግሞ በህልማችሁ አይታችሁ ህልም ለነገራችሁን በርቱ፣ ታው፣ ጠንክሩ፣ የሆነ ነገር እንደሚመጣ ግልጽ ነው ይሄና ይውላችሁ ላላችሁን እግዚአብሔር ይመስገን እንኳን በዚህ ያለፈልን። በርቱ፣ ጠንክሩ። እኛንም ማስቡን በተቻላችሁ አቅም። በጣም ደካማንን እኔ በተለይ ሩጬን ነው እንጂ የማየው አሁን ላይ ምንም የስደት ማንነቴን እያገኘሁት አይደለም። ከሚሆነው አንጻር፣ ከሩጫ አንጻር፣ ከውሎ አንጻር ማለት ነው። በእርግጥ የምውለው መልካም ነገር ላይ ነው ማለት በዓለም ውስጥ ሆኜ ወይ የሆነ ነገር ላይ ሆኜ አይደለም። እግዚአብሔር ይመስገን በተቻለኝ አስራቱን ለማድረስ እየሮጥኩኝ ስለት ለማድረስ ዛሬ ራሱ በጠዋት ዑራኤል ሄጄ የአርሴማ ስለት ነበረባት አንድ እህቴና አደራ ብላኝ። በቃ ዓርብ ዕለትም እንደምታዩት ሩጫ ነው። ቅዳሜም ስራ ነበረ። እሑድም እሑድ ናት፣ እመቤቴ ናት። በቃ እንዲሁ ረፍት አላገኙም ነበርና ዛሬ ሌሊት ሄጄ የቅድስት አርሴማን ስለት አስገብቼ ከዛ ተሷ ጋር ዑራኤል ድርብ ነበራትና በጣም ደስ ይል ነበረ። እዛ ቆይቼ ሁሉንም ነገር በረከት ተሳትፌ ከዛ ጸበሌን ተጸበይ ቀጥታ ወደ ሽሮ ሜዳ ሄድኩኝ ማለት ነው። እና ደግሞ አሁን ስመጣ እንደምታዩት ቤት ገባሁኝ። መሽቷል። ቁርሴን እንደምንም ብዬ ቀመሼ ደግሞ ገብርኤል ሄድኩኝ። አይታችኋል፣ አብረን ነበር። ይሄን ነው። ከዚያ መመለስ ስራ ስትችሉ በቃ እንዲሁ የሩጫ ህይወት ነው እና በተቻላችሁ አቅም ስደት ማለት ያው በጣም ደስ የሚል ነገር ነው። በስደት ስንኖር ልክ እንደምነና ልክ እንደ ምልኩስና ህይወት አይነት ነው የምንኖረው፣ በእውነት ለመናገር ማለት ነው። አረብ ሀገር ስትመጡ እና ኢትዮጵያ ስትመጡ ይለያያል። ብዙዎቹ ከውጭ ሲመጡ በኢትዮጵያ ምድር ላይ የሚጠፉትን በዓለም ለዛ ነው። አንደኛ ፈተናው ይበዛል፣ ሁለተኛ አዋውላችሁ ማወቅ አለባችሁ። እኔ ይህም እየዋልኩኝ ወይም መልካም በሚባል ቦታ ላይ እንኳን እየዋልኩኝ የሚሰማኝ ስሜት በጣም ከባድ ነው። በጣም ቅር ይላችኋል። ያሳለፋችሁ ነገር ሲጎድል በጣም በተለይ በጸሎት ዙሪያ የለመዳችኋቸው መልካ ሲቀነሱ
በስደት ላይ 78-9 መልክ ከማድረስ ለምዳችሁ ዛሬ ላይ ቢያንስ የቀኑን እንኳን ለማድረስ ሲከብዳችሁ በጣም ነው የሚያናድደው። ታዝናላችሁ ራሱ ግን ቢያንስ እየጨፈራችሁ አይደለም፣ ቢያንስ ቤት ውስጥ ቁጭ ብላችሁ ጊዜ ኑሯችሁ ምስጋና አቋርጣችሁ አይደለም። አዋዋላችሁን አሳምሩ ነው የምለው። እኔ በተቻለኝ አቅም ያው እግዚአብሔርን እያመሰገንኩ ነው፣ ከእግዚአብሔር ጋር ነኝ ብዬ አስባለሁ። ግን ፈተናው እንዳለ ነው እንደምታውቁት። ቢሆንም ደግሞ በእናንተ ጸሎት፣ በእናንተ እገዛ ነገም አልፈዋለሁ። እግዚአብሔር ይመስገን። እኔም ሆንም ቤተሰቦቻችን ነገም ቢሆን በእግዚአብሔር ቸርነት እናልፋለን። አልምራችሁም አለሽ ምን ልታደርጊ ነው ብላ የጠየቀች እህት ያለች፣ በማርያም መልሽልኝ አለች። ይህ ማለት ምን መሰላችሁ? አንዳንዴ ትዕግስትም ገደብ አለው አይደለ? 1 ዓመት አይደለም 2 ዓመት አይደለም 3 ዓመት። ሲስተሬ 7 ዓመቷ ነው። በደንብ መትካት ከጀመረች በደንብ አድርጎ እሱም እያሻት መንከራተት ከጀመረች ጸበል ለጸበል በባዶ ቤት የትም ቦታ መንከራተት ከጀመረች ከቤት ከወጣች ከኛ ቤት 7 ዓመት ሞላት። የትም ነው የምትኖረው። እኔ ቤት ነበረች በመሀል ላይ እኔ እስከምመጣ፣ እኔ ከመጣው ደግሞ እኔ ካናት በቃ የትም ነበር የምትንከራተተው። ምክንያቱም አንዱ ሲወጣ አንዱ ይተካል፣ አንዱ ሲወጣ አንዱ ይተካል። የቤተሰቡ አለ በቃ እልም ያለ ጭልም ያለ ህይወት የሚመስል ፈተና ነበረ የምታሳልፈው። እኔ በ10 ምናምን ዓመት ውስጥ እዛም ሆኜ ህዝን ከመጣን ህይወት ትግል ላይ ነን። አልምርም ያልኩበት ምክንያት ትዕግስቴ ስላለቀ ልብ ስጥልኝ መልሳቸው ለንስሐ አብቃቸው እያልኩኝ ደውዬም እየተናገርኩኝ እንዲበረቱ ወይም ይህን ጥፋት እንዲተዉና ወደ መልካሙ ነገር እንዲመለሱ ያላረኩን ነገር የለም። ምን አንድ ጊዜ በንፈስ ወደ እነሱ ከመላኬ በፊት አንዱ ጋር ምን አልኩት፣ የመጣ 4 ቀን ምናምን በቃ ሸኝ ማለት ጀመረ። ዋናው ሳይሆን ቀጥ ይሄ 10,000 ነን 5,000 ነን 7,000 ነን 40 ምናምን ሺህ የሚሉ የሉም ቅርንጫፋቸው ቅጥቡ እንጂ ግንዱ እንዳልሆነ ስለገባኝ ማንም እንዲሸኝ አልፈለግኩም እና ተንቀለቀለ። ሸኝ በማርያም ሸኝ በፈጠረ ሸኝ ይላልና የመጣ ሽኮሽክብኛል። ከዛ እንዲህ ነገር ብዬ ወደ ራሱ እንዲመለስ ሌሊት ሄዶ 6 ሰዓት ነው ጸሎት የምጀምረው። 7 ሰዓት ድረስ እየሰገድኩ እየጸለይኩ ነበርኩና 7 ሰዓት ላይ በል መሄድ ከፈለግ እንዲህ ብለው ስትመጣ ነው የምትሄደው፣ እሱም ምልክት ትሰጠኛለህ ብዬው ላኩት ማለት ነው። የላኩት ጎራት ከርሞ ይሄ ነገሮችን ደበላልቆ እንዲመጣ ሳይሆን በቃ ሄደ ነቅታብሃለች፣ አውቃሃለች፣ እረፍ፣ ሁለተኛ ብታድሰው ወደ አንተ ትመልሳለች። ያን ሰዓት አንተ ከባድ ፈተና ውስጥ ትገባለህ ወይ እሷ ላይ አድርግ ያልከውን በሙሉ አንተ ላይ አደርገዋለሁ፣ ድጋሜ እንዳትልከኝ፣ እረፍ፣ ልብ ግዛ፣ ሁለተኛ እንዳታድስ እሷ ላይ ብለህ ትነግረዋለህ። ከዛ ትመጣለህ፣ እሸኛለሁ አልኩት። ከዚያ ሄደው ምን ነገር ሌሊት 7 ሰዓት እንደተኛ ቀስቅሰን አለኝ። ቀስቅሰነው እንዲህ ብላለች ስንለው ከት ብሎ ሳቀብኝ አለ። ከት ብሎ ሳቀብኝ። እኔ በቅፌ ታቅፌ ያሳደግኳት ልጅ ስለዚህ ምን ታቅና? ገብታችኋል? ስደት ላይ መሆናችሁ መንፈሳዊ ህይወታችሁ ምናምን ቢሰሙም የማይገነዘቡ ወይም እዚህ ደረጃ ይደርሳሉ ብሎ የማያስቡ እነሱ የሚያስቡት እነሱ ብቻ ብልጥ፣ እነሱ ብቻ አዋቂ የሚሄዱበት ያ ደብተራ ያ ደጋሚ እሱ ብቻ አዋቂ እሱ ብቻ የሚፈታ እሱ ብቻ የሚያስር ነው እንጂ የሚመስላቸው እግዚአብሔር እንዴት ታሪክ እንደሚቀይር እንደሚያጋልጥ አያስቡም። እና ከት ብሎ ስቆ እኔ ታቅፍ ያሳደግኳልኝ ስለዚህ ምንም አታውቅም ብሎ ሳቀብኛል፣ መንፈሱ ማለት ነው። እንዲህ ብሎ ስቆብኛል፣ እንዲሁም ሸኝኝ ወደሱ ማረገውን አረገዋለሁ አለ ማለት ነው። እና ተናደሱ ራሱ እኔ ደግሞ እንትን ነበር የሚያደርገኝ 50% አንዳንድ ጊዜ ያደርገኛል። አንዳንዴ ደግሞ የእሱን ጭወት በጣም ሲሸለችኝ ሙሉ ለሙሉ ሰውራይ ብዬ አውዲዮ ወይ ቪዲዮ አስቀምጣለሁ ማለት ነው። እና ከዚያ እንደዛ አለ፣ አዎ እንደዛ አለ፣ በቃ አልሸኝህም፣ እስከዚህ ድረስ መልካ ታደርሳለህ አልኩት። ከ1 እስከ ቅዱስ ሚካኤል መልካ ደረሰ ማለት ነው እየታዘዘ የሚካኤልንም አንድ ሚስጥር ልንገራችሁ። በጣም ከባዱ መልካ ኢየሱስ በጣም ነው የምወደው። መልካ ስላሴ፣ መልካ ኢየሱስ፣ መልካ መድኃኒዓለም ወሳኝ ነው በዚያን ጊዜ እኔ በተቸገርኩበት ወይም እንደ 6 ሰዓት በመጣብኝ ሰዓትና ከዚያ በተለይ 6 ሰዓት ላይ መልካ መድኃኒዓለም፣ መልካ ኢየሱስንና መልካ ቅዱስ ሚካኤልን ድርሳኑ መዝሙር ዳዊቶችን ብታደርሱ ወሳኝ ናቸውና በጣም ነበር እንትን የሚለኝ ያን ሰዓት ለሚፈታተነኝና ከዛ ምን አልኩት፣ ሄደ ለ1 ወር የሚካኤል ዕለት ነው ጨርሶ 12 ቀን መልካውን አድሶ እንደጨረሰ የቅዱስ ሚካኤል ዕለት ሄደ። አንተ እሷ የታውቃለችና ብሎ ሄደ ምን ትለዋለህ? እኔ ከእሷ ጋር ነው የተላኩት፣ አንተ ራስህ የለከኝ ነኝ ወያማ ወያሹ
ይቅርታ ባልየው ደውሎ ነው እና ከዚያ እሺ ብሎ ተላከ ማለት ነው። ያን ቀን እኔ አይደለሁም ቅዱስ ሚካኤል የሚያዘው እኔ እንዲሄድ መፈለግ እንጂ ከዚያ ውጭ የምትጠሩት እልፍ አላፍ መላእክት ጻድቃን ሰማዕታት ናቸው ስራውን የሚሰሩት። ከእናንተ የሚጠበቀው የእነሱን ስም በእነሱ ተራዳይነት በእነሱ አማላጅነት ተማጽናችሁ መላክ ብቻ ነው እና ቅዱስ ሚካኤል አባቴ ሽበክንፍ ሽባክናፍ ወዳጅ አባቴ ቅዱስ ሚካኤል ነፍሱን እንዳያስነካ አደራ እንዳይነካብኝ አንተ ጠብቅልኝ። ነገር ግን ንብረቱን ገንዘቡን እኔ ጋር አድርግ የተባለውን በሙሉ በልጆቹም ሆነ በሱ አድርገና ወይም አስተምረው አልኩት። ግን በጣም ነበር የከበደኝ። በልጆቹ ማለት አልነበረብኝም፣ ግን እኔ ባልለውም ማድረጉ አይቀርም። ለምን ከጉድ ስለተወለዱ እነሱም ምን ማድረግ ይቻላል። እና ከዚያ እንደሄደ ቀጥታ ወንድ ልጅ ነበረው ወይም ደግሞ ልጆች ነበሩት እና ልጆቹን ያጠቃበት። ከዚያ በመቀጠል እሱን ድብልቅልቅ አደረገው። በቃ ንብረት ብትሉ ጤና ብትሉ በቃ በአንድ ወር ውስጥ ድብልቅልቅልቅልቅ ነው ያለው ስሰማ ስለ ህይወታቸው እና በጣም ከባድ ነው። ኧረ ከሌ እንዲሆኗል፣ ኧረ እየተጠበቀ ነው፣ ኧረ እንዲህ እየሆነ ነው፣ ኧረ ደግሞ እሱ እዛ ታሞ እያለ ልጁ እንዲሆነ በቃ አለ ድርብርብ ነው ያደረገው እና ከዛ የቅዱስ ሚካኤል ሲመጣ በወሩ ምልክት ሰጠኝ። የተለመደው ጭኔ ሲንቀጠቀጥ መጣ እንዲህ ብዬ ቶሎ ገብቼ እየቀጠቀጥኩ ሰላም ለኪ እያልኩኝ ጸሎቱን እያደረስኩኝ ቶሎ ብዬ እንትን አልኩት ማለት ነው። እንደመጣ ምልክቱ እንደሰጠ ቶሎ ብዬ ቅባ ቅዱስን እየቀባው እያዘዝኩኝ ቀጥቅጬ የታዘዝኩትን አድርጌያለሁ። አሁን ሸኘኝ አለኝ። ሸኘኝ ባልከኝ ሰዓት ሳይሆን እኔ በምፈልግበት ሰዓት ነው የምትሸኘው ብዬ ከዚያ እንደገና ለ3 ቀን መልካውን አድርሶ ወዲያውኑ በ15 ተሸኘ። ለቅድስት አርሴማ ለኪዳነ ምሕረት ዋዜማ ከወዲሁ ማታ ሸኙት ማለት ነው። እና ያው ስትሸኝ ይህን ብለህ ላለመለስ ወደ ሲኦል እገባለሁ ብለህ ለምትሻ ድጋሚ ላልታደስ ላለመለስ ብለህ ይህን ብለህ ትሄዳለህ ብዬ እንዳዘዝኩት ያልኩትን አውዲዮ ወይ ቪዲዮ አስቀምጣለሁኝ። ያልኩትን ብሎ እውነት እላለሁ ቅዱስ ሚካኤል አትማረኝ እንግዲህ አልመጣም ብሎ ተገዝቶ ራሱ ጮሆ ምናምን ይወጣል ማለት ነው። እና እንግዲህ ብቻን ማዘዝ ማለት ይሄ ነው። ላልገባችሁ እንጂ ብዙዎቻችሁ የዚህ ሴራ የዚህ ውጊያ በደንብ አድርጎ ገብቷችኋል። በርቱ፣ ጠንክሩ። መድኃኒዓለም ከዚህ በላይ ያበርታችሁ። በጸሎት አስቡን። እንግዲህ ወደ ራስ መላክ ማለት ይሄ ነው። ብዙ ጊዜ ግን መተትን የእድል መተትን ይህንን የማደርገው ነበር የኔን እድል ለ6 ልጆቹ ስለተጠቀሙ ወይም በእኔ እድል ልጆቹ እንዲኖሩ ስላደረገ ነው። መተት ስለሆነ ነው። ጥላ ወጊ በጣም መጥፎ ነው። በጣም አትግደል ብላችሁ ራሱ ብትለኩት በጣም ሊጎዳው ይችላል፣ በጣም ሊገለው ይችላል፣ ወይም በሞትና በህይወት መካከል አድርጎ ሊያበላሸው ይችላል። ምክንያቱም የተሰጠው ግብር ግደል ተብሎ ነው። ጥላ ወጊ ሲሰጥ አጥፋው ግደለው ተብሎ ስለሆነ በጣም ነው የምፈራው እኔ ያንን የእድል መተቱ በዚህን ያህል ካደበላለቀ፣ በዚህን ያህል ሰላም ተነሳ፣ በዚህን ያህል ንብረት ካወደመ፣ ድብልቅልቅ አድርጎት ከመጣ አስቡት እንግዲህ። ጥላ ወጊ ሄዶ ማለት ንብረት ብቻ አይደለም በነፍስ ሊመጣ ይችላል። አትግደል ብትሉትም የተሰጠው ግብር የተሰጠው ምሱ እያንዳንዱ ነገር አጥፋ ግደል ስለሆነ ሄዶ የሚገላቸው ነው የሚመስለኝ እና በጣም ፈራ ነበር። አትግደል ብትሉትም የተሰጠ ግብር ምሴ እሱ ነው። አንድ ጊዜ እንዴት ሆኖ እንደጠራ ሁሉ ነግሮኛልና ከዛ መላኬን ፈርቼ ተውኩት ማለት ነው። በቃ ፈራው በጣም። ምክንያቱም እኔን ቢያንስ በተሻለኝ ሁኔታ ቢያንስ እግዚአብሔርን ትንሽ እያመሰገንኩ ነው የምለው ደካማዋ እኔን እንደዚህ ካረገኝ እነሱ በተለይ በዓለሙ ውስጥ ያሉት የእሱ ግብር የእሱ ካዳሚ የእሱ አምላኪ ለሆኑት ምን ያህል እንደማይራራ አሰብኩት። በቃ ወዲያው እንደሚያደርገው አሰብኩትና ከያ ወዲህ ጥላ ወጊን ወደ እነሱ ልክ ያላቅም። አሁን ግን መረረ። እውነቴ ነው። እኔም ቤተሰቤም የምንገፈገፈው በተለይ እኔ በዛም ጊዜ ስብ ነበር መንፈሱን። ቤተሰብ ላይ የሆነ ነገር ሲፈጠር መተት ሲመጣ ድብልቅልቅ የሚለው ቤቱ ድብልቅልቅ አይጥና ድመት ያደርጋቸዋል። ወንድማማቾቹን አባትና ልጅን እንዴ ነው የሚያባላቸው። የሆነ ነገር የሚያጣላቸው ነገር ኖሮ ምናምን እኮ አይደለም። በቃ አንድ ቃል ከተናገር ያንን ገልብጦ ነው መሰለኝ የሚያሰማው አንዱ ላይ እና እንዲህ ሲባሉ ኧረ ልጅ ሊተላለቁ ነው ስትለኝ አንተ በቆሻሻ በቅዱስ ሚካኤልና ያልኩኝ ሰዓት ከች ብሎ እኔ ጋ ይመጣል። እስበዋለሁ። ያን ሰዓት እኔም በጣም ነበር የሚጎዳኝ። ይህ ባለማወቅ ነው። አሁን ግን አልስብም፣ ግን ስለመቃወም ያለውን ነገር አውቃለሁ። በዚያን ጊዜ ደግሞ ወንድሞች እንዳገባ ወንድሜ በተለይ በቃ የምራታችን ልብሷ ጠፋ፣ ሻርቦ ጠፋ፣ ፓንቱ ጠፋ፣ ደግሞ ጠፍቶም ተገኘ ተመለሰ ስትለኝ
እያንዳንዱ ይገባኝ ነበር። እማያረ እንዲህ ነው ጸበል አድርጎ እንዲህ ነው፣ ኧረ እንዲበሉ እንዲህ ጸበል ሄዱ ምናምን እያልኳት መቻጣሁት ልጄ ግን እንደው እሱ ይጠብቅልኝ እንጂ ትላለች። እና በቃ እያንዳንዱ ነገር ያ ነገር ነበር የሚከናወነው። የምርም ደግሞ እንደሆነ የምታውቁት ያ ነገር ከተፈጠረ 3 ቀን 4 ቀን ሳይሆን ወይ እነሱ ይታመማሉ ወይ አልፈልግም ብለው ወደ ቤተሰቦቻቸው ብን ብለው ይጠፋሉ። ከዛ ግቢ ላይ ብዙ ነገር ምልክት ይመጣልና ከባድ ነው፣ በጣም ከባድ ነው። በተለይ ጥላ ወጊን ወደ እነሱ መልሰው መሸኘት በጣም ከባድ ነው። ግን ስለደከመኝ በጣም በጣም በቃ ትግሉ ከ10 ምናምን ዓመት በላይ ስለሆነብኝ ድጋሚ ቪዲዮውን ደግሞ እንደሚያዩት ነግሮኛል። በተለይ የእሷ ቪዲዮ ላይ እንደሚመለከቱ በቪዲዮ ላይ ያዩት እንደሚበሳጩ የኔ ካልሆነች ትሙት ግደላት እያሉ እንደሚልኩ ነው የማውቀው። እና ለዚያ ነው እንደዚህ ያልኩት። ይህንን ቪዲዮ አሁንም ያዩት ይሆናል። እመኑኝ እመኑኝ። እስከ መቼ በእናንተ ምክንያት ትንከራተታለች? እስከ መቼ በእናንተ ምክንያት ቤታችን፣ ንብረታችን፣ ገንዘባችን ይናጋል? እስከ መቼ በእናንተ ምክንያት እንሰቃያለን? ምን ባጠፋን? ምን በበደልን? እኛ ለእናንተ ያልሆንነው እግዚአብሔር ስላልፈቀደ ነው። እኛ ለእናንተ እኛን ያላገባችሁት እኛ ለእናንተ ስለማንገባ እናንተ ለእኛ ስለማትገቡ ይሆናል። ማንም የማንንም ድርሻ አይወስድም። ሁሉም የተሰጠው የራሱ ሔዋን አለች፣ አዳም አለ። የራሳችን ፈልገን ማወቅ ግን ግድ ነው። ስላልሆነ ተብሎ እምቢ ያሉኝ ተብሎ ይሄ ነገር አይገባንም። ለምን 1 ዓመት አይደለም 2 ዓመት አይደለም ብዙ ዓመት በእናንተ ተሰቃይተናል። ድጋሜ ግን እናንተ ናችሁ ብሎ ከጮኋል። ከነሱ ነው የመጣሁት እንዲያርግ ተብዬ ነው ካሉ እውነቴን ነው፣ ምሕረት የለኝም። ግደል ብዬ ባልከውም እንደናንተ ግን ለሚያረገው ነገር ሁሉ ኃላፊነቱ በእናንተ እጅ ነው። ድጋሚ ብታድሱት፣ ድጋሚ ግብር ሰጣችሁት፣ ምን አለ ለሱ ይህን ያህል ሺህ ከምከፍሉት፣ በመቶ የሚቆጠር ከምከፍሉት ደህና ነገር ብትበሉበት፣ ደህና ልብስ ብትለብሱበት፣ መልካም ስራ ብትሰሩበት ምን አለ? መቼም ይህን ብር ሳትደክሙበት አይደለም ያገኛችሁት። ወጥታችሁ ደክማችሁ ነው፣ ከልጆቻችሁ አፍ ነቅጣችሁ ነው ይሄን ነገር ገንዘብ ይህን ሁላ ወጥታችሁ ለእኛ የምትመትቱት። ለምን? ምን በበደል ምን ባጠፋን አቀርቅረን የምንኖረው? አባቴም ሁሉም ስራ ይብቃው የሚል ለሰው ክፉ የማይመኝ ሰው ላይ ምንም የማያረግ ነው። ማካበድ አይሆንብኝና ግን በቤተሰቤ ዙሪያ ብታንዣብቡ ድጋሜ በእኔም በእህቴም ዙሪያ ድጋሜ ቢመጣ ኪዳነ ምሕረትን እልከዋለሁ፣ መልሼ እልከዋለሁ ወደ እናንተ። ይህን አርግ ይህን አታርግ አልለውም፣ መልሼ እልከዋለሁ። ያላችሁትን እናንተ አርግ ብላችሁ የገበራችሁትን መልሶ እናንተ ላይ ያደርገዋል። መልሶ በልጆቻችሁ በንብረታችሁ ያደርገዋል። ያኔ ይገባችኋል። ያኔ እድሳት ምን እንደው መልሶ መላክ ምን እንደው ይገባችኋል። እንዲህ በእናንተ ስንት እንሰቃይ። ብዙ ነገር እኮ ነው እንዲያደርገን የምትፈልጉት፣ ግን አትችሉም። ምክንያቱም ከኛ ያለው ኃያል ነዋ። ምክንያቱም ከኛ ጋር ያለው ኃያል ድንቅ አምላክ ነው። ልጆቹን የማያስነካ እኛ ኃጢአተኞችን የሚጠብቅ የማያንቀላፋ አምላክ ነው ያለን። ወደፊትም ይጠብቀናል። እናቴም መብርሃን አማላጄ፣ በተለይ እኔ የእሷ እንደሆንኩ ታውቃላችሁ። ደግሞም ደብተራው ብዙ ጊዜ ነግሯችሁ እንደሆነ ያውቃል፣ ነግሮኛል። እሷ እንዲህ ናት፣ እሷ የእሷ ልጅ ናት፣ የእሷን ነገር ማንበብ አልቻልንም፣ የእሷ ነገር ስውር ነው ብዙ ጊዜ ብለን እናውቃለን። ነገር ግን ቀጥ ብለ የእሷን ነገር አምጣ ተብሎ ተገዶ ግብር ተሰጥቶት እንደሚመጣ ይነግረኛል ብዙ ጊዜ። ምክንያቱም መብርሃን ናት ምከል የእሷ ልጅ ነኛ። በመከራ የተገኙ በሲቃይ የተገኙ ብዙ ተጣልታ ብዙ ተገፍታ እናቴ ደም እንደ ውሃ ፈሳ መከራይታ በመብርሃን ስለት የተገኙ ስለሆንኩ ትጠብቀኛለች መብርሃን። እናንተንም ትጠብቃችሁ፣ ዋስ ጠበቃ ትሆናችሁ። ከዲያብሎስ እስራት እሷ ትጠብቃችሁ። ንብረታችሁን፣ ገንዘባችሁን፣ ልጆቻችሁን፣ ትዳራችሁን ትባርክላችሁ። በርቱ፣ ጠንክሩ። በጣም አበዛውባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምግቤም እየደረሰ ነው። ዳቦዬም እንደዚች ብርድ ብላለች። በቃ አሁን እናወጣትና እንገለብጣትና በስማ ይሄው እንትና ራሱ አልያዘችም፣ ይዞብኛል ብዬ ፈርቼ ነበረ። ቆንጆ ነው የሆነው። ቁርስ አድርገን ምርጥ ምግብ ሆናለች። ውስጧን እንግዲህ እናያለን። እንወዳችኋለን። ደህና ሁኑ። ከተናገርኩት ላይ ስህተት ካለ እንከን ካለ እናንተ እያረማችሁ እያስተካከላችሁ ስሙት። እኔ የሆንኩትን እኔ ያሳለፍኩትን የምነግራችሁ እናንተ ቢመጣ እናንተ ጋር እንድትበረቱ እንድጠነክሩ፣ ገንዘባችሁ እንዲባረክ ማድረግ ያለባችሁ እንድታረጉ፣ ገንዘባችሁ መዋል ባለበት ቦታ እንድታወዱ፣ ነገ ተሰቃይታችሁ መከራይታችሁ ተሰዳችሁ ስትመጡ ነገ ዞር ብሎ የሚያያችሁ ሰው እንደሌለ ወቁ።
የራሳችሁ ነገር ማንደራስ የራሳችሁ ነገር ይኖራችሁ። ይህ ማለት ደግሞ እንዳልኳችሁ ከአስራት ከበረከት ርቃችሁ ሳይሆን እግዚአብሔርን እያመሰግናችሁ ይህን እያወጣችሁ ቀሪዋን ባርክልኝ ብላችሁ የያዛችሁ ገንዘብ እንደሚባረክ መኑ። ተባርኮም ደግሞ ዓላማ ላይ ያሳረፋችሁ ነገ እፎይ ብላችሁ እንድትኖሩ። ነገ የራሳችሁ ነገር ካላችሁ እግዚአብሔርን እያመሰገናችሁ ጸበሉን እየተጸበላችሁ ቅዳሴውን እያስቀደሳችሁ ስጋው ደሙን እየተቀበላችሁ እፎይ ብላችሁ ትኖራላችሁ። ሩጫችሁ እስከ መቼ? በአውሮፓም ኑሩ፣ በአረብም ኑሩ፣ የትም ኑሩ፣ እስከ መቼ ሩጫ? ነገ እፎይ የምትሉበት ነገር ያስፈልጋችኋል። ነገ ቁጭ ብላችሁ በጥሞና እግዚአብሔርን እያመሰገናችሁ ከአምላክ ጋር የምትገናኙበት ጊዜ ያስፈልጋችኋል። ዛሬም ሮጣችሁ እስከ ዕለተ ሞተ ቀናችሁ ሮጣችሁ አይሆንም። ዛሬ የሮጣችሁበት የድካማችሁ ዋጋ ካላገኛችሁት ምን ዋጋ አለው? እና ቤትም ኑሩ፣ ቤትም ይህን የምትሉት ነገር ይኖራችሁ። የበዛ የተጋነነ ድሃን ሳይጎበኝ አስራት ሳያወጣ የሚገኝ ንብረት ሳይሆን ድሃንም በአቅማችሁ እየጎበኛችሁ አስራቱን በቻላችሁት በተሰጣችሁ በረከት በተሰጣችሁ ገንዘብ መጠን አስራቱን እያወጣችሁ እግዚአብሔርን እያመሰግናችሁ የተባረከ ንብረት ሰብስቡ። እሱም ደግሞ እርፍ የምትሉባትን እግዚአብሔር የምታመሰግኑባትን ትንሽዬ ነገር። ለምን? ሁሉም ከንቱ ነው፣ ሁሉም ኃላፊ ነው። እግዚአብሔር ይመስገን በስደት የሚባርከን አምላክ፣ በስደት ባርኮኝ የመለሰኝ አምላክ ይመስገን። እናንተንም በብዙ ይባርካችሁ። በሰላም ተመልሳችሁ እፎይ የምትሉበትን እንደኔ ርፍ ያለ ህይወት ይስጣችሁ። መድኃኒዓለምን ተመስገን። እግዚአብሔርን በብዙ ነው የማመሰግነው። ፈተና የለም ማለት አይደለም። በተለይ ስለ ትዳር ስሪልኝ የምትሉ እሰራላችኋለሁ። እኔ ገና 1 ዓመቴ ነው። ይሄ ነው የሚባል አይደለም። ነገር ግን ይሄ ቲክቶክም ሆነ ቴሌግራም የትም ቦታ ላይ የምታዋት ሾርት ቪዲዮች ከትከት እየተደረገች እየተቆራረጠች የምታዋት ቪዲዮ አይደለችም ትዳር። እሺ ይቺ የውሸት ማንነት የውሸት ገጽታ የምትታይባት እንጂ እንደዚህ አይነት ነገር እንዳትጠብቁ። ያን ከጠበቃችሁ ትዳር ላይ ስትገቡ በኋላ ላይ አንቺ ቪዲዮ ምን ጉድ ነው? ደስ ይላል። ቅድም ሲደውል የነበረው እሱ ነበርና አንተ ነው ስደውል አልነበር? እዚሁ ነበር እንዴ? አዎ እዝጋውኝ ነው። እና ይኸውላችሁ እየለፈለፍኩ ስንት ደቂቃ እንደሆነ 52 እንዴ? ምንድን ነው? ቤት ነው ምግብ ነው የምትሰራው? ሰዓት ቤት ደስ ይላል። ቤት በ52 ደቂቃ ይሰራል። እና ሰላማችሁ ይብዛ። ከዚህ በመቀጠል ያለው ነገር ኧረ በቃ ቀመሽላቸው ታዲያ እንዴ ነው? ጣም እንዴ ነው? እንዳትበላ ገና ነው እኮ ምንድን ነው? ሩዝ በቃሪያ ይኖራት ዛሬ ተፍታል። አልበሰለም እኮ አባ፣ ይቀረዋል ትንሽ። ደህና ነው። ኧረ በቃ ወፍጮ ቤት ወስደሽ ማስፈጨት አለብሽ። የቱን ማስፈጨት? ደርቋል። ከዛ አስተተፈጨ ወደ አብቆተ ትበለዋለህ አንተ። አይ መፍጨልኝ እንትን ብርድ መጥቶት ነው ጨነቀለው። ትቀልዳለህ። ምንድን ነው እንደዚህ ነገር አታደርጋባ። ምን ያደርግልሃል? ቆይ ለፀሐይ ነው። ለፀሐይ ተዳው ፀሐይ አለ። ማታ እኮ ነው ፀጉር ይበለታል። ማታ ደግሞ ለብርድ ነው። ሸብተሃል ደግሞ በዚሁ ላይ ለስጉም በስበል ሸብታል ደግሞ በዚሁ ላይ እንትን ሆነስ መላጣ ፀጉሬ ተጠፍጥፏል። ይሄ እንትን ቢሆንስ በራ ወይም ደግሞ አላይድም መላጣ ቢሆንስ? በመለጥ ድሮ ነበር ነው መለጣው ነው ድሬዲ በነበረ ሰዓት። ለማንኛውም አበዛንባችሁ። ደህና ሁኑ። እግዚአብሔር ከሁላችሁ ይሁን። በራስታው ግን ኢንተርቪው አላልሽም ነው? በራስታው በፀጉሩ መደረግ ነበረበት። ሰላም በላችሁ እስኪ። አፍ ያዘው። ሰላም ነው። አፍ ያዘው። ደግሞ ስንት ሰው ነው የሚያይሻው ነው ቪዲዮ? እንግዲህ እግዚአብሔር አምላክ የፈቀደለት ሰው ያዋል። ደህና ሁኑ። ቀጣውን ስንበላለን። አይ ምንም የለም። ጤና የለም። አይ ሂዱታ ወደ ጸሎት። ቻው። በስመ ስላሴ እንዴት እንደሚጣፍጥ እንዳትጠይቁኝ። ይኸውላችሁ ውስጡ በጣም ነው እንትን የሚለው እውት እንግዲህ ወይኔ እንዴት እንደሚጣፍጥ ወይኔ። ይኸውላችሁ እንግዲህ ያው እንትን በሉት በቃ ውስጡ እንደ በርገር ቁጠሩት። ኖርማል ዳቦ ነው እንዲህ ስታዩት። ይኸው ከዳሩ ምንም ክፍተት እንኳን የለውም። ከዛ ውስጡ ደግሞ እንዴ ነው የሚበላው። በጣም ነው የሚያምረው። በጣም እውነት ጣሙን ራሱ ቀምሱት ትገረማላችሁ። ተጠቀሙበት። በጣም ነው የሚጣፍጠው። በተለይ በጾም ወቅት ወሳኝ ነው።
አሪፍ ነው። ወጥ ምናምን እንጀራ እያላችሁ ከመድከም ይችን 2ቷን ቁርጥ ሻይዳ ይዛችሁ በቃ ጾም ሰዓት ቻላችሁ። ውስጥ ሁሉም ነገር ስላለበት ደግሞ እንትን ነው አያችሁት፣ ክፍት ነው። እንግዲህ ሲቀምሱት እንናገራለን ምን እንደሚሉ። እንግዲህ አብራችሁ የሰራችሁት እንዲሆኑት እንትን ይፈልጋል። ኧረ እንደሰት ታ ምን ችግር አለ? በርገር ነው። በርገር የቻይና ምግብ ነው እንዴ? የቻይና ምግብ ቻይና እንደ አይነት ነው ምግቡ። ውስጡ ምናምን እንዳይኖረው ምን ይኖረዋል? ምናምን ምንድን ነው? አባታችን ነው የጨርስና ከዛ ጀምሯል። ምንድን ነው ይሄኛው? ጥቅል ጎመን ነው። አቤት አቤት አቤት! ተወበክ እንደምንሰራ ለሚበላው የሚያቆሰው እንዳይስጎብህ። ምንድን ነው ያለው ውስጡ? ይሄን ለመስራት ስንት ሰዓት እንደፈጀ ታውቃለህ? ስንት አይነት ስራ ስንት አይነት ዕቃ እንዳቆሸሽኩ ታውቃለህ? ሲበሉት ይጣፍጣል። ስራው ነው አድካሚ። ይጣፍጣል። ጋራሚ ነው። አንቺኛው እንደ ሁሌ ስትጠይቂኝ ነበር። ወዲኛው መሀል ላይ ያለውን ጠርዙን ሳይሆን አረ ወዲኛው ወዲ ደረ እሱ ሰርታ ሳይታይ በቪዲዮ ሳውዲ ሆነ። ለምን ሰርተሽ አታሳይኝ ቢያሆነ ነበር። ቃቡ ምን አሪፍ ነው። በጣም ቆንጆ ነው። እንግዲህ ያው እንደ አይነት ሙያ እየሰራን እንዴ እናበላለን። እነሱ ይወፍራሉ፣ እኛ እንከሳለን። እንዴ ነው እኮ በሉ እንግዲህ እኔም ልብላ ሳይጨርሱብኝ አያያዛቸው ስጠግብ አሁን ነው ትዝ የምልህ። ሰው ምን እያለ ነው? ለምንድን ነው ቀርበ ማታጎርሳት ይላሉ። አንተ ስጠግብ ነው ትዝ የምልህ። ታፍታል የምር ለነገሩ ቀምሳቸው አታውቁም። ይሄ ምን እንደሚባል ታውቃለህ? ይሄ ምንድን ነው የሚባል? በቃ ቻው፣ ደህና ሁኑ። ቻው በሏቸው።